የተፈለገችው ለሌላ ፐርፐዝ እንደሆነ ተደርጎ ሲነገር አያምም ወይ? አንተ እንዳንዴ ድሬዳዋ ተወላጅ አያምም ወይ? በቃ እግዚአብሔር ይድረስልሽ። ችግርም ካለ የቱ ነው የሚያመው? ጉቺ የትኛው ማለት የሷ መታሰር ነው የሚያመው ወይንስ ማህበረሰቡ በዚህ ደረጃ መሰደቡ ነው? እንደገናም ደግሞ ለሰደቡ ልክ ነው እያልኩኝ አይደለም። ዘሚካኤል እኔ ማቀው ይቅርታ መጠየቋን እኮ ነው። አልጠየቀችም። እሱ ነው እኮ አሁን እኮ ይኸውልሽ ከኛ ጋር ልዩነት የፈጠረው ከአንቺ ጋር አልጠየቀችም ማለት 1600 ሰው ያለ የነበረው ምንድን ነበረ? ኦኬ የአንቺ ቤት መልሰሽ መስማት ትችያለሽ። የጠየቀችበት ወይ አይተሽዋል፣ ሰምተሽዋል። በቃ እኔ ጌም ላይ ስለነበርኩ ነው። በቃ ምን ታካብዳላችሁ ነው። በራሱ አላለችም። በኢየሱስ በቃል ሰማከም አላለችም። ይኳን ቼክ በኢየሱስ ኧረ ፍረዱ። እዚህ ቤት የነበራችሁ ልጆች የአፍ ወለምታ ነው ኖ እሱን ኪዱ ወይን ያለችው ዘሚካኤል በቃል ሰማከም። እኔ የኔን ቤት አውርጄ ፖስት አደርግልሃለሁ። እሱን ያለችው ኪዱ ቤት ነው። እኔ ቤት አላለችም። እኔ በልጄ ህይወት እምላለሁ አላለችም። ዘሚካኤል የአፍ ወለምታ ነው። አጥፍቻለሁ፣ ስተት ነው። በቃ እንትን ላይ ስለነበረ አልጠበቅኩም እንደዚህ የሚሆን ከክፋት አይደለም ያልኩት። እኔ በልጄ ህይወት እምላለሁ። በፍጹም እኔ ቤት እንደዛ አላለችም። ይሄንን ያለቻቸው እዛ ኪዱ ቤት ነበር። እኔ ጋር ስትመጣ ግን ይሄን አላለችም። ሀው ከም ነው ይሄንን እያለች እኔ ቁጭ ብዬ የማዳምጠው? ምን ታመጣላችሁ እንትን ነው። በፍጹም እንደው ለኔ አይደለም ጋይስ፣ እዚህ ጋር ያላችሁ ሰዎች ለኔ አይደለም ለሃይማኖታችሁ፣ ሙስሊሞች ክርስቲያኖች አላችሁ አይደል? ለሃይማኖታችሁ መስክሩ። ጃኒ እኔ ቤት ምን ታመጣላችሁ የሚል ቃል ተናግራለች? በፍጹም አላለችም። ዘሚካኤል ሌላ ጭንቅላትክ ሞልተው ከሆነ የመጣው እኔ ቪዲዮ አለ ቪዲዮዎችሽን እኮ አይቻለሁ። ላይቭ ላይም ስታወሪ ከነሱ አሁን ባልሽው ቶን አይደለም። አንቺ አሁን ባልሽው ቶን እኮ አይደለም። እኔ ፋን ላይ ነበርኩኝ፣ ጨዋታ ላይ ነበርኩኝ። ሄኒ ነበር አይደል እንዴ? ሳላስበው ያልኩት ነገር ነው። ይቅርታ የአፍ ወለምታ ነው። በቃ በዚህ ደረጃ ይሆናል ብዬ አልገመትኩም። እንደዚህ የሚሆን አልመሰለኝም። የሚያስቀይማቸው አልመሰለኝም። የአፍ ወለምታ ነው። ይቅርታ አድርጉልኝ ነው ያለችው። ቪዲዮም ወጣ ሰራች። ቪዲዮም ስሪ ሲሏት ኦኬ ያለች። ቪዲዮም ሰራች። ቪዲዮም ሁሉ እያንዳንዱ የድሬዳዋ ልጅ ስንት ሰው ነው ሪፖስት ያደረገላት? ወይ ነው እኔ ላይ ብቻ ጣታችሁ መቀሰር የፈለጋችሁት? አልገባኝም። እኔ ይኸውልሽ አሁንም ሚስ እንትን እንዳይሆን እኔና አንቺ አሁን ስናወራ ቢያንስ በተረጋጋ መንፈስ ከስር ላይ የነበሩት ሁሉ እኮ ይቅርታ ያንቺን ቶን ብቻ በመስማት የሚሰጡት ሪስፖንድ ጥሩ አይደለም። እኔ የመጣሁት አሁንም እኔና አንቺ በተረጋጋ መንፈስ የድሬዳዋ ልጅ ነኝ አንቺም የድሬዳዋ ልጅ ነኝ ብለሽ ነው። ስለዚህ የመጣ ነው አንደኛ አንድ መሆን ያለብን፣ መሆን ባንችልም አንድ በሚያረጉን ነገር ላይ አንድ መሆን ያለብን። የተሰጡ አስተያየቶች በራሱ ተመልሰሽ ማየት ትችያለሽ። አንቺ ጋር የነበሩ ነገሮች አንቺም ስትሰጫቸው የነበሩ ነው። እንዳውም ቢያንስ ከሌላው ቲክቶከር አንቺ ጋር ትንሽ ለዘብተኝነት ይታያል የሚል ነገር ነው በደንብ የነበረው ማለት ነው። እስቲ ለአሁንም ራሱ ለከንቲባው የጻፍሽው የከንቲባው ጥያቄ የጠየቅሽው ነገር አለ። ይሄ ህግ የያዘው ነገር ነው። ህግ የያዘው ነገር ነው። አንቺ የድሬዳዋ ልጅ ነሽ። ባደረገችው ነገር ልትቀጣ ይገባል። ሌላው ከሷ ሊማር ይገባል። እሷ ብቻ አይደለችም እኮ አሁን ዘመቻችን እኛ እስከ ሚዲያ ድረስ ነው የምንሄደው። ሚዲያዎች እኛን ይገልጻሉ ወይ፣ ስለኛ የሚያሳዩት ቪዲዮ ወይንም የሚሰሩ ድራማ እኛን ይገልጻሉ ወይ የሚለው ነገር በራሱ እሱንም እየተነጋገርንበት ነው ያለው። ምናልባት እንዲህ አይነት ነገሮች ብሬኖች ማድረግ አለብን። አብዛኛውን ማህበረሰባችን አሁን ቅድም እንደገለጽሽው ስድብ መገለጫችን አይደለም፣ ጫት መቃም መገለጫችን አይደለም እኛ። ነገር ግን የትም ቦታ ይቃማል፣ የትም ቦታ ስድብ አለ። ነገር ግን ለድሬዳዋ ብቻ የሚሰጡ ማንነቶች የሉም እና በዚህ ደረጃ መጠንቀቅ ነው ያለብን። ምናልባት እኔ አሁን ከስር ኮሜንት ስለተጻፈ የምትመልሹ መልስ መኖር የለበትም። በአማርኛ ጽሑፍ ጻፈልሽ ማለት የድሬዳዋ ልጅ ነው ማለት አይደለም። ከፊት ለፊቱ ድሬ ስላለ የድሬ ተወካይ ነው ማለት አይደለም። ስለዚህ በዛ ልክ ነው መሄድ ያለብን ሁላችንም ተጠንቅቀን ማለት ነው። በግል እንደፈለግን አስተያየት መስጠት እንችላለን። እንደ ማህበረሰብ ግን ቅድምም እንደነገርኩሽ የወከለን ማንም ሰው የለም። የድሬዳዋ ሰው እንደዚህ ነው፣ ድሬዳዋ እንደዚህ ነው። እስቲ ሂዱና ወንዱን አናግሩት፣ ወንዱ እንደዛ ሲናገራችሁ የሚል ነገርም መጥቷል። ገባሽ? ለምንድን ነው በዚህ ሌቭል የሚሄደው? ለምን እናንተ ይሄን ነገር ቢያንስ ፎሎወር ብዙ አላችሁ፣ ተከታይ ብዙ አላችሁ፣ ለምንድን ነው ዲፌንስ ማታደርጉት?
ዋይ ኖት? ለምንድን ነው እሱ ማለት የድሬዳዋ ልጆች እስከሆናችሁ ድረስ እንዲህ አፋቸው የሚያላቅቁ እንደ የሆነ አይነቶቹ ባለፈውም ተሳደብ የነበረችው አሮጊት እንደነሱ አይነቶቹ ለምንድን ነው እሱ ሃይ ማትሏቸው? ለምን እሷን ብቻ? እሷ አሁን እኛ ከስር ስለጻፍን ለምን በእኛ ላይ ወይንም በተለያዩ ኮሜንታተሮች እነሱ ላይ ለምን ይዘመታል? ለምን በእንደዚህ አይነት ደረጃ ከፍ አትሉም እናንተ? ለምን ልካቸውን አታሳዩዋቸው? እንደፈለጉ አፋቸውን ሲያላቅቁ የድሬዳዋ ሰዎች ላይ ዮኒን አይተሽዋል። አሁን ዮኒ ላይ ምንም የሰራሽው ቪዲዮ የለም። ዮኒ እንደዛ አፉን ሲያላቅቅ እንደፈለገ ሲናገር ማን ነው የሰራው? ማን ነው እሱን ያናገረው? በምንድን ነው የምትፈሩት? በቃ ማለት በዚህ ደረጃ ራሳችሁን እንትን የምትሉ ከሆነ ኦኬ ሊቫስ በቃ ድሬዳዋ የሚለውን ነገር ስሙን ያዙት እንጂ በቃ ስለ ድሬዳዋ አታውሩ። ለምን በዚህ ደረጃ የመጡትን ሰዎች ማትመልሱልን ከሆነ ብዙ ፎሎወር፣ ብዙ ተሰሚነት፣ ብዙ አንደበት፣ ብዙ ሰዎች ተከታይ ያላችሁ እንዲህ አይነቶቹን መከላከል ስትችሉ እንዳውም ከሷ ይልቅ እኮ ሌሎቹ ናቸው ያቀረሹብን። ከሷ ይልቅ እንዲያቀረሹ የተደረገው እነሱ ናቸው። እናንተ መድረስ ስትችሉ መናገር ስትችሉ የኛን ከስር የሚጻፉትን ኮሜንት ብቻ ነው ስታዩ የነበረውና እኔም አሁን ለአንቺ የምነግርሽ ምንድነው እህቴ ምንም ስሜት ውስጥ እንድትገቢ ወይ ሌላ ነገር እንድትይ አይደለም። መብትሽ ነው። የትኛውም አቅጣጫ የራስሽን አስተሳሰብ ይዘሽ መሄድ መብትሽ ነው። ነገር ግን አንድ ነገር አለ። በዚህ ደረጃ የሚመጡትንም በጋራ ሆነን ልንከላከል ይገባናል። ከቆምን ከተናገርን አሁን ልጅቷን ጠርተሻት አምጥተሻት ይቅርታ መጠየቅ አለብሽ ብለሽ እስካመጣሻት ድረስ ሌላውንም በዚህ ሌቭል በዚህ ደረጃ ሊነገረው ይገባል። ለምን መቼ ነው የሚቆረቆረን? እንዴት ሲሆን ነው የሚቆረቆረን? በግል ስንሰደብ ነው የሚቆረቆረን ወይንስ የሆነ ፎሎወር ለማብዛት ሳንቲም ኮይን ለመሰብሰብ ነው? በዛ ደረጃ ነው ነገሮች የምናስበው? ኖ በቃ በትክክለኛው መንገድ ከመጣን በዚህ ወይ እንምጣ። አይ እኔ በቃ ከዚህ በኋላ ድሬዳዋ የሚባለውን ነገር ይቻላል። ግን ቅድምም እንደነገርኩሽ የወከለን ማህበረሰብ የለም። ስለሚቆጨን ነው፣ ስለሚቆረቆረን ነው፣ ስላደግንበት ነው፣ ስለኖርንበት ነው። ስለዚህ ያልተሰጠ ማህበረሰብ እያደጉ ያሉት እህቶቻችን ልጆቻችን የተሰጣቸው ስያሜ ተገቢ አይደለም። እየተኖረበት ያለው ህይወት ደግሞ ተገቢ አይደለም። ይሄንን በጋራ መከላከል በጋራ መቆም ነው ያለብን። ለምን እኛ ቅድም እንደነገርኩሽ ነው ጫት መቃም እንትናችን አይደለም። ፊልሞች ላይ የሚሰሩት ማንነት የኛ ማንነት አይደለም። ስለዚህ በዚህ ደረጃ እንምጣ። ሁሌ ጨዋታው ብቻ ሳይሆን እነኚህም ነገሮች አሉና በዚህም እስቲ አንድ እንሆን። ምናልባት ላንቺም ማስተላለፈው መልእክት ምንድነው ያው የድሬዳዋ ልጅ ነሽ፣ በተወሰነ ደረጃ እዚህ ቦታ ላይ ብዙ ፎሎወር አለሽ፣ ብዙ ተሰሚነት አለሽ። ግን እስቲ ጠጋ እንበልና እርስ በርስ እናውራ። ምንድን ነው የሚፈለገው? ከጨዋታ በዘለለ እስቲ ቁም ነገር እንስራ። አንዳንዴ ከቁም ነገር ጋር እንገኝ። ሁሌ ሰዎች ቃላት የምንወራወርበት አይሆን። በቃ በተወሰነ እድሜያችን እኮ እያለፈ ነው። የተወሰነች ጠጠር ወርወር አድርገን እንለፍ። ስለዚህ ምናልባት ያስቀየምሽው ሰው ካለ አሁን እኔ የመጣሁት በተወሰነ ደረጃ ትንሽ ቅራኔ ስላለኝ ነው። በዚህ ደረጃ የተቀየመሽ የድሬዳዋ ሰው ስላለ አብዛኛውን እየነገርኩሽ ነው። አሁንም የጻፈልሽ ሁሉ የድሬዳዋ ልጅ አይደለም፣ የድሬዳዋ ተወላጅ አይደለም። ይሄን ተጠንቀቂ። ምናልባት የሚያጀግኑን ሰዎች በራሳቸው ዋጋ እያስከፍሉን ያለ ጃኒን አሁን እንግዲህ እንዳየሽው ነው። ማንም እንደፈለገ አጀገናት። ማንም እንደፈለገ እስቲ ወንድ ናችሁ፣ እስቲ ትይዟታላችሁ፣ እስቲ ምን ታመጣላችሁ ሲባል ነበር። ድሬዳዋ ላይ ግን ህግ ይከበራል። አንድ ነገር ማወቅ ያለብን ህግ ይከበራል። በቃ ስለዚህ ማህበረሰብ ነው። ማህበረሰብ ስንል ደግሞ የከንቲባው እናት አለች፣ የከንቲባው ሚስት አለች፣ የከንቲባው ልጅ አለች፣ የኔም ሚስት አለች፣ የኔም እህት አለች፣ የኔም ልጅ አለች። ስለዚህ በዚህ ሌቭል ነው። ታችም ዝቅ ስትይ የኔ ከፍ ስትይ ደግሞ የከንቲባው አለ። ስለዚህ እያንዳንዱ ነገር በጥንቃቄ መሆን አለበት። ስለዚህ አንድ በሚያደርጉን ነገር ላይ ፕሊዝ በቃ ነገር አላብዛ፣ አንድ እንሆን። በቃ ይሄ ከስር እየተጻፉ ስሜታዊ የሚያደርጉሽን ነገሮች በቃ እነሱን አቁሚያቸው። በቃ ማለት በዚህ ደረጃ ራስሽን እንትናት በይ፣ አታስገምጪ። እንዴት እንደዚህ ትላለች? ቅድም እንዳልሽው እንደዛ በዛ ልክ በዛ ሌቭል አንቺ እንድትመጪ አንፈልግም። መሳደቡን አላስፈላጊ ቃላት መለዋወጡን በዛ ሌቭል እንድትመጪ አንፈልግም፣ በፍጹም አንፈልግም። ስለዚህ አሁንም እንደ ወንድም እንደ አንድ የድሬዳውያን ልጅ የምጠይቅሽ ምንድነው ዝም ብለሽ ኖርማል ቪዲዮ የድሬዳዋ ልጆች የድሬዳዋ ሰዎች ያስቀየምኳችሁ ነገር ካለ ቅር ያላችሁ ሰዎች ካለ እስቲ እየገባችሁ ከኔ ጋር እናወራ ማለት ትችያለሽ። አሁን እንደምታደርጊው ጨዋታ እስቲ ምንድነው ያስቀየምኳችሁ ጋዘር ማድረግ ትችያለሽ። ገባሽ? ለምን እኔ አንዳንዴ ፍጹም ነን ምንም ስህተት የለብንም ማለት የለብንም። ስህተቶች ይኖሩብናል። ገባሽ አይደለ? በዚህ ሌቭል ነው አሁን በዚህ ይሄን ለመነጋገር ነው አንቺ ጋር የመጣሁት።
ለዛ ነው ጉቺ እድሉን ስለሰጠሽኝ በጣም ነው የማመሰግነው እህቴ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሌሎችንም እንደዛው የድሬዳዋ ልጆች ነን ብለው እዚህ ቦታ ላይ የተቀመጡትን በዚህ ሌቭል ነው ማንንም የትኛውንም ማህበረሰብ እኛ እንትን ማለት አንፈልግም። እህታችን ነች ይቺ ልጅ፣ ምንም እንዲደርስባት አንፈልግም፣ ምንም እንድትሆን አንፈልግም። ነገር ግን ቢያንስ መማሪያ እንድትሆን መሆን አለበት። ለምን እንደ ማህበረሰብ የዘቀጥንበት ነገር አለ። በመንጋ ፖለቲካው እያንጋጋ ያመጣቸው አፋቸው የሚያላቅቁ በጣም ብዙዎች አሉ። ስለዚህ በዚህ ደረጃ የሚመጡትን ቢያንስ አንድ ሆነን ድሬዳዋ ልጆች ድምፅ ሆነን ቢያንስ እንከላከላቸው። ይሄን ለማለት ነው የፈለኩት። አመሰግናለሁ ጉቺ ስላዳመጥሽ። እሺ ዘሚካኤል፣ እንግዲህ እኔ አንተ እንደ ጥፋት የታዩክን ነገሮች ቸልተኛ ሆነሻል ምናምን አንዳንድ ነገሮች ብለከኛል። እንግዲህ እኔ ቸልተኛ አልሆንኩኝም። ከዚህም በፊት ድሬዳዋን በሚነካ በተለያየ ጉዳይ ወጥቼ ተናግሬያለሁ። ብዙዎቻችሁ ታውቃላችሁ። አንድም ወንድማችን ከዚህ በፊት የሆነ ቪዲዮ ሰርቶ አድርሱልኝ ለነዛ ጫታሞች ሲል እኔ ቤት አምጥተን ሁሉም በተሰበሰቡበት ያ ነገር እኛን የሚወክል እንዳልሆነ ተናግረን ይቅርታ ጠይቆ እንደውም ድሬዳዋ ሁላ ሄዶ እንዲያይ በፈለገ ሰዓት እንዲያወራን ሙሉ ወጪውን ቤታየውና እኔ እንችላለን ብለን የተለያየ ነው። የድሬዳዋ ህዝብ ፍቅርና አብሮ መኖር መቻቻልን የሚያውቅ ህዝብ እንደሆነ አሳውቀን የተለያየ ነው። በሴም ቲንግ ነው። በጃኒ ኬዝም ይሄ ነገር ሀፕን ሲያደርግ ስለተጠየቅኩኝ ቀርቻ መጣኋትኝ። ይቅርታ ጠየቀች። እስከ ገባኝ ድረስ ይቅርታ አጠያየቋ ላይ ችግር አለ የምትሉ ሰዎች ካላችሁ እኔ ያልታየኝ እናንተ የታያችሁ ነገር ካለ አላውቅም። እኔ ግን ምንም ነገር ስተት ያደረኩት ነገር የለም። ጠይቄያታለሁ። መጠየቅ ያለብኝን ሺቲ መልበሳችንን ሺቲ መልበሷን ሺቲ ለብሳ በሄደችበት ያንን ስታደርግ ነበር ወይ እስከሚል ድረስ ጠይቄያታለሁ። እውነት ሺቲ ለብሳሽ ይሄ ነገር ተፈጥሯል ወይ አንቺ ጋር ብዬ ጠይቄያለሁ። ኦኬ ሶ እናንተ በምታስቡት መንገድ እኔ ማሰብ ላልችል እችላለሁ። እኔ በማስበው መልክ እናንተ ማሰብ ላትችሉ ትችላላችሁ። የተለያየ አመለካከት ነው ያለን። ማን ነው ለከንቲባው ጻፍሽ ምናምን እንትን አልሽ ላልከኝ ነገር ማለት ነው ዘሚካኤል፣ እንደ አንድ ኢትዮጵያዊ እንደ አንድ ድሬዳዋ ተወልዶ እንዳደገ ሰው አይ ዶንት ኖ ዋይ እናንተን ለምን እንዳስቆጣችሁ አላውቅም። ይቅርታ አድርጉላት፣ አስተምሯት። ይቅርታ ስላለች በእኔ ቤት ይቅርታ ማለቷን ቪዲዮ መስራቷን አክሴፕት ስላደረግኩኝ እንደ አንድ የድሬዳዋ ልጅ ይቅር ስላልኳትኝ እኔ ጥፋቷን አስተምራችሁ በፍቅር ቀጥታችሁ ትመልሷታላችሁ ብዬ ተስፋ አደርጋለሁ ብሎ ማለት እግዚአብሔር ከአንቺ ጋር ይሁን። በቃ እንደደነገጠች እንደፈራች ብዙ ነገር ገባችሁ። ምናልባት እናንተ ወይ በቅርብ የማታውቁት ብዙ ነገር ሊኖር ይችላል። እቺ ልጅ ደንግጣለች ምናምን የሚባል ብዙ ነገር እንዲህ ነው ማለት ሚዲያ ላይ አልፈልግም። ስለሰማሁኝ በዛ ልክ አይዞሽ በቃ እግዚአብሔር አለ ቁልቢው ገብርኤል አለ ብዬ አይዞሽ ብሎ መናገር ጥፋት ከሆነ ዘሚካኤል ከቃሌ ዝንፍ አልልም። ዛሬም ነገም ከነጎዲያ ቅርብ ጊዜ ኢትዮጵያ ስገባ እኔም በህግ ሊጠየቅ ለምን ይናልሽ ተብዬ መንግስትን የሚያዋርድ ከንቲባውን ዝቅ የሚያደርግ ሀቅን የሚበላ የድሬዳዋን ልጆች የሚያዋርድ ስራ ከሰራሁኝ ዋይናት ለምንድን አልጠይቀው? አገር በየጊዜው የምገባ ልጅ ነኝ፣ እመጣለሁ ተይዤ እኔም ልጠይቅ። የድሬዳዋን ልጆችን ክብር ከነካው አልሳደብም ማለት ክብር የሚነካ ከሆነ ለምን አልተሳደብሽም ተብዬ የተሰደብኩበትን ቪዲዮ በአጠቃላይ የቀዳችሁ ልጆች አሁን ላኩልኝ። ተሰብስበው ሲሰድቡኝ የነበረውን ገብተን እኔና ቤታየው ልናብራራ የነበረ ሰዓት የተሰደብኩትን ስድብ ሁሉ ለምን አልተሳደብሽም ሲለኝ በቤቴ መጥቶ ሲሰድበኝ የነበረውን እንዳለ ወደ ስልኬ ላኩልኝ። በገባው ሰዓት ይሄው ቃሌ ነው፣ ቀርታችሁ አስቀምጡ። አገር በገባው ሰዓት በቅርቡ አገር እመጣለሁ። እኔም በህግ ተይዤ ልጠየቅ መልሳለኝ። እንደማንም ሰው እንደማንም ኢትዮጵያዊ እንደ አንዲት የድሬዳዋ ልጅ አቋሜ ይቅርታዋን እኔ ስለተቀበልኩኝ ግዴታ ዘሚካኤል ተቀበል ማለት አይደለም። ዘሚካኤል ስላልተቀበልክ ጉቺ እንዳትቀበይ ማለት አይደለም። እኔ በይቅርታዋ ስላመንኩኝ ቪዲዮዋን ሁላ ሪፖስት እያደረጉ ብዙ የድሬዳዋ ልጆች ሰርተውላታል። ስለዚህ ልጅ ነች ስል ደብሯቸዋል። እንዴት ልጅ ነች ትያለሽ? ለእኔ ከ10 ዓመት በላይ ታናሼ ስለሆነች ልጅ ነች ብል ችግር የለውም። 10 ዓመት በላይ ስለምበልጣት
ነገ ታሪኳ ይቀየራል። ነገ ስለ ድሬዳዋ ብዙ ትሰራለች፣ ነገ ታዝናለች፣ ነገ ትቀጣለች፣ ነገ ትማርበታለች በሚል ነው የተናገርኩትኝ። ስለ ከንቲባውንም ያልኩትኝ ያንን ነው። ያ ማለት ልክ ካልሆነ አይ ዶንት ኖ ያስጠይቅ። እኔ ከአቋሜ ዘሚካኤል ፍቅቅ አለ። ይሄም ማለቴ ልክ ካልሆነ ልክ አይደለሽም ብላችሁ የተናደዳችሁብኝ የድሬዳዋ ልጆች ካላችሁ እናንተ አቋማችሁን አከብራለሁ። የኔም አቋም ይሄ ነው። የኔ አቋም ይሄ ነው። ብዙ የተሳሳቱ ከሷ በላይ ፎሎወር ያላቸው ታዋቂዎች እኮ ዛሬ እየተናገሩ ነው። ያለንበት የአገር ርቀት ግን ያንን ማድረግ ስለማይችል ሁላችንም ዝም ብለናል። ሁላችንም ዝም ብለናል። ፍሬ የምትባለዋ ልጅ ካወካት ጀርመን ያለችው የተናገረችው በራሷ ሰዓት ነው። ቤቴ ገስት ልክ አስገብኝ ፈልጌሽ ነው ብላ መጣ። የድሬዳዋ ማህበረሰብ ይቅርታ መጠየቅ ፈልጋለሁ ብላ ይቅርታ የጠየቀችው የት ነው ያለችው? ጀርመን ነው ፍሬ የምትኖረው። ሌሎችም በተለያየ ሀገር ዛሬ ወጥተው እየተናገሩ ነው። እኛ ወጥተን መልስ በሰጠን ቁጥር ረብሻውና ጩኸቱ ይበዛል እንጂ የሚስተካከል ነገር አይኖርም። እኔ በግሌ ፐርሰናሊ በብዙ ጸብ ውስጥ ገብቼ ብቻዬን ነበር ስጫጫህ የነበረው። ሰው እንደ ሰው ይደክመዋል። ሁላችንም ከስክሪን ጀርባ ህይወት አለን። ምን ያህል ነው ጋይስ ታስታውሳላችሁ? በዛ ልክ ቀንና ማታ ከዮኒ ጋር ስሰዳደብና ስጣላ ከጎኔ የነበረ ማንም የድሬዳዋ ልጅ አልነበረም። ብቻዬን ነበር ስሰዳደብ። በዛ ልክ ወንድሞቼ ሲዋረዱ፣ በዛ ልክ ማንነቴ ሲዋረድ፣ በዛ ልክ የመጣሁበት ነገር ሲዋረድ የቆመልኝ አንድም የድሬ ልጅ ነች አትናገራት እናቃታለን ያለልኝ ማንም ሰው የለም። ኦኬ ዛሬ በከተማ ደረጃ ስንሰደብ ብቻዬን ወጥቼ ከተማዬን ወክዬ ከማንም ጋር መሰዳደብ አልችልም። ልክ አይደለም። እኛ ማንነታችን ይሄ ነው ብዬ ግን መናገር እችላለሁ። ድሬዳዎች ድሬ የምንለብሰው ባህላችን ነው። ዱባይም እየለበስኩት ነው። ቅድም አይታችኋል። ነገ አሜሪካን ሀገር ብገባ የምለብሰው ድሬአይ ነው። ይሄን ተናግሬያለሁ። በዚህ ጉዳይ ልክ አይደለሽም። ጃኒን እስራ አቅሉላት፣ ቅጣት አቅሉላት፣ ጃኒ እግዚአብሔር ይድረስልሽ፣ ለምን አትቀጣ አላልሽም ብላችሁ የምትጠሉኝ የድሬዳዋ ልጆች ካላችሁ ጉድላክ። አቋሜን አልቀየርም። እንደ አንድ የድሬዳዋ ልጅ ይቅርታዋን ተቀብያለሁ። ቪዲዮም ሰርታለች። ከዛ በላይ ዛሬ እየተሰደብን አይደል እንዴ ዘሚካኤል? ከዛ በላይ አሁን ላይ ያለው አይበስም። ፍሬ እኮ በራሷ ሳን ነው መታ ይቅርታ የጠየቀችው። ቀን በቀን ሌላ ተጨማሪ እየተናገሩ ማን ምን አድርጓል? እኔ እኮ ሞክሬ እንኳን ተሰድቤያለሁ። በሀገሬ ልጆች ተሰድቤያለሁ። የማይመጥነኝን ስድብ ወንድሞቼን በሚያቅ ስሜን በሚያቅ የትምህርት ቤት እንደተማርኩ በሚያቅ እድገቴን በሚያቅ መማሬን መመረቄን በሚያቅ ቁጭ ብለው ሲሰድበኝ ነበር። ማን ተው ብሎታል? የድሬ ልጆች አልነበሩ አብረው ቁጭ ብለው ሲያሰድቡኝ የነበረ? ዛሬ ለምን አንቺ ጃኒ ልጅ ነች ተዋት፣ ይቅርታ አድርጉላት፣ አስተምራችሁ ልቀቋት ለምን አልሽ ብላችሁ ከደበራችሁ አም ሶሪ ከአቋሜ ፈቀቅ አልልም። በቃ ይሄ ነው ስሜቴ ዘሚካኤል። አም ሶሪ ተጽዕኖ ተፈጥሮብኝ አስገድዳችሁኝ ፈርቼ ይቅርታ የምጠይቀው ነገር የለም። ነገ ከነገ ወዲያ አገር እገባለሁ። ህግና መንግስት አለ አይደል? ይዞ አስሮ ይጠይቀኝ። ባመንኩበት ነገር ነው ያደረኩትኝ። የሀገሬን የከተማዬን ክብር አላዋርድም፣ አልሳደብም ብያለሁ። ለምን አልተሳደብሽም ተብዬ ተሰድቤያለሁ። ነገም ከነገ ወዲያም ከዚህም በኋላ እንደ ድሬዳዋ ልጅ ቆሜ ለድሬዳዋ ቆሜ ነው ብዬ ስድብ አልሳደብም። የኛን ፍቅር፣ የኛን አንድነት፣ የኛን ልክ አመጣጣችንን ኤቭሪቲንግ ከኔ በላይ ስለ ድሬዳዋ የጮኸ ማንም የለም። ማንንም አታመጡ። ማንንም እኔ ወጥቼ ድሬ ስላልኩ ነው ያወቃችሁኝ። ማንም አይመጣም ለድሬዳዋ ከኔ በላይ። ዛሬ ላይ ግን ይቅርታ ለጠየቀች ልጅ ለምን ሞቅ ደመቅ አላረግሽውም ከሆነ ኢቭን በሰራችሁ ቪዲዮ ጋይስ ልብ ብላችሁ አዳምጡ እሺ። ይቅርታ ጠይቃ በሰራችሁ ቪዲዮ ሪፖስት አደረኩ እንጂ ዲዩት ማድረጉላ ፈራኋቸው። እኔ ለምን ነው በዚህ ልክ የምፈራችሁ? ይደብራቸው ይሆን? ኤቭሪባዲ ግን ዲዩት አርጎ ሰርቶላታል። የድሬዳዋ ልጆች ለምንድን ነው እኔ ላይ ሲሆን የምትበረቱት? እኔ ብቻ ነኝ ይቅርታውን የተቀበልኩት? እኔ ብቻ ነኝ መልእክት ያስተላለፍኩት? እንዴ ከንቲባው እኮ ለእናንተ ብቻ ከተማው ላይ ላላችሁት ብቻ አይደለም ከንቲባነቱ፣ ለኔም ከንቲባዬ እኮ ነው። ለኔም እንደ አንድ የድሬዳዋ ልጅ ከንቲባዬ ነው። ምንድነው ችግሩ? ይታይላት፣ ልጅነቷ ይታይ። እባካችሁ እዩላት ማለት ምንድነው ጥፋቱ? ምንድነው ስተቱ? ነገ ታርማት። ነገ ስለ ድሬዳዋ በጣም ብዙ በሚሊዮን ተከታይ ያላት ልጅ ነች። ነገ ዓለም ላይ ተጽዕኖ የምትፈጥር ልጅ ነች። ነገ ድሬዳዋን ብዙ ታሳያለች። እግዚአብሔር ካንቺ ጋር ይሁን፣ የቁልቢው ገብርኤል ይከተልሽ፣ ያሸዋው ሚካኤል አብሮሽ ይሁን፣ ክስሽን ያንሳልሽ ማለት ጥፋት ከሆነ ስገባ ያስጠይቀኝ። አገር ገባለሁ እየነገርኳችሁ ትጌ ቆርጬ በቪዲዮ እያሳየኋችሁ ገባለሁ ድሬ ነኝ ብዬ። ያኔ ጥፋት ካለ ጉቺ ተሳስተሻል፣ አዋርደሽናል፣ ልክ አይደለሽም ካላችሁ በሀገራችን ህግ አገራችን ላይ ምድራችን ላይ ውቀሱኝ፣ ክሰሱ።
ከዛ ውጪ ግን ክብራችሁን ያዋረድኩት ያስቀየምኳችሁ ምንም ነገር የለም። ኦል ዘ ታይም ተነካን ባላችሁ ቁጥር የነካችሁን ጠርቼ አምጥቼ አብራርቼ አስታርቄ ነው በሸኛው ይቅርታ አስጠይቄ። ዛሬ ለምንድነው የጃኒ ኬስ ሲሆን ኤቭሪባዲ ነው ደጎነታችሁ እኔ ላይ መጠቆም የፈለጋችሁት? ዛሬም በጃኒ ኬስ ሐሳቤን አልቀይርም። ለምን ይቅርታውን አብረን ነው የተቀበልነው 1000 ምናምን ሰው። ለምንድነው ተቀይሮ እኔ ብቻ ጉቺ አንቺ እንዲ ለዘብተኛ ሆነሻል? ጉቺ መሳደብ የለብኝም። ልክ እንዳልሆነሽ ተናግሬያለሁ። የነበራችሁ ልጆች ፍረዱ። ሺቲ ለብሰሽ ዞረሻል። ሺቲያችንን የለበሽ ሳ ገልበይ ስትሰጪ ነበር ወይ ብዬ ጠይቄያለሁ። በሄድሽበት ሁሉ ያንን ስታደርጊ ነበር ወይ ብያለሁ። ምንድነው ነው ያልገባኝም። አሁን ከዚህ በኋላ ለምንድነው የድሬዳዋ ልጆችስ ለምንድነው እኔን እንትን ማድረግ የፈለጋችሁት? ጃኒ ይቅርታ ጠይቃ በየቤቱ እኔም ስሰደብ ነበር በጃኒ ኬዝ ምናምን። ከዛ ሌላ ተሳዳቢዎች መጡ፣ ሌላ ወጡ። ምንድነው እነሱን ያወጣቸው? የተወሰኑ የድሬዳዋ ልጆች የጃኒን ይቅርታ አንቀበልም ብለው ሲሳደቡ፣ ኦፍ ኮርስ በዚህኛው ሳይድ ተሳዳቢ ካለ በዛኛውም ሳይድ ተሳዳቢ ይመጣል። ከዛ ተጽዕኖ ፈጣሪ የሆኑት ሚዲያው ላይ የቆዩት ወጥተው መሳደብ ጀመሩ። ከስንቱ ጋር ነው ዘሚካኤል የምንሰዳደበው? ከትላንት ወዲያ 3 ወር 4 ወር ነው። በዛ ልክ ኦፍ ኮርስ አይታችሁት ይሆናል። በዛ ልክ ከዮኒ ጋር ስሰዳደብ አንድም የድሬዳዋ ልጅ አስተዳደግሽን እናቃለን ልክሽን እናቃለን በሚባለው ልክ አይደለችም ብሎ ከጎኔ የቆመልኝ የለም። የናይጄሪያ ቀምጥነሽ ሸርሙጣነሽ እየተባልኩ ስሰደብ አንድም የድሬዳዋ ልጅ አጠገቤ አልነበረም። ኖ ብስራተ ገብርኤል ነው የተማረችው፣ ኖ ዩኒቨርሲቲ ገብታ ተመርቃ የወጣች ልጅ ነች፣ ኖ ጉቺቺ ነች ያለኝ ሰው የለም። ማንም አልነበረም፣ ብቻዬን ነበርኩኝ። ሰዎች በቃችሁ ብለው እስኪያስታርቁ ድረስ ከዚህ በላይ እንዳትሄዱ ተብለን እስክንታረቅ ድረስ ብቻዬን ነበርኩ። ዛሬም ድሬዳዋ ብዬ ወጥቼ ዮኒ ማኛን ስናገር ብቻዬን እንደምቀር አውቃለሁ። አላደርግም። የማላደርግበት ምክንያት ብቻዬን ብዙ ነገር አልፈያለሁ። ብቻዬን ብዙ ህመም አለኝ። ብቻዬን እናንተ ማታውቁት እኔ በጣም ብዙ ከስክሪን ጀርባ ብዙ ህመም አለኝ። ለምን ነው ሁሉም እየመጣ እኔ ላይ በጃኒ ኬዝ አቋሜን አልቀይርም? ዘሚካኤል አም ሶሪ አለቀ። እንደ አንድ የድሬዳዋ ላይ ጠርቼ ይቅርታ አስጠይቃታለሁ። አጥፍተሻል ልክ አይደለሽም ብያት ኦኬ ብላ ይቅርታ ጠይቃለች። ለምን እንደዚህ ያልሽ? ለከንቲባው ከሆነ አም ሶሪ እንደ ሴትም እንደ እህትም እንደ ታናሽም ምድሩ ላይ እንዳደገም እንደ ድሬዳዋ ልጅም እንደምንም ውሰደው። እኔ ይቅርታዋን ስለተቀበልኩኝ በራሴ ኬዝ ነው ያልኩበትን ምክንያት ነገርኩ። በራሴ አንተ ላትቀበላት ትችላለህ። አሪፎን ሊቀበል ይችላል፣ ሄኒ ድሬ ላይ ይቀበል ይችላል። ሁላችንም የተለያየ አቋም አለን። ለዘብተኝነት ግን አልነበረብኝም። አንተ ያልከውን ቃል ተጠቅማ የወጣችሁ እነ ኪዱ ድሬ ቤት ነው፣ እኔ ቤት አይደለም። እኔ ቤት አክብራ ይቅርታ ጠይቃ ቪዲዮ ስሪ ተብላ ቪዲዮ ሰርታ ፖስት አድርጋ ብዙዎች ቪዲዮ ፖስት አድርገዋል። አሁን እናንተ የምታስቡት እኔ ያስቀየምኳችሁ ነገር ካለ አላቅም። እኔ ግን በራሴ ልክ ነኝ። እኔን የሚያስጠይቀኝ ነገር ካለ ደግሞ ዘሚካኤል ኖ ፕሮብሌም። እኔ ድሬዳዋ እንደዚህ ልክ ነሽ። እንደዚህ አይነት ነገሮች ናቸው መጠየቅ አለብኝ። ድሬዳዋን ያዋረድኩባት ነገር ካለ ጠይቁኝ። ለምን ዋይናት ጉቺ ብዙ ጊዜ የሚጎዱን ነገሮች ምንድነው መሰለሽ? ብዙ ጊዜ እኛ ትክክል ነን ብለን የምናስባቸው ነገሮች ናቸው። ማለት ዋይናት ለምንድነው በዚህ ደረጃ አንድ ሰው ለምን ይቀየመኛል ብዬ ስጠይቅ አብዛኛውን ሰው ከምን አንግል ነው እኔን እየተቃወመ ያለው ምን ሐሳብ ኖሮበት ነው ብሎ ሲጠየቅ ነው። ማለት አሁን ያስቀመጥሻቸው ነገሮች እንዳሉ ሆነው ካወራነው ርዕስና ካወራነው እንትን ነው ትንሽ ወጣ ያልሽው። እኛ እያልን ያለ ነው በተወሰነ ደረጃ ለምን የድሬዳዋ ሕዝብ በአንቺ ላይ ቅራኔ ይኖረዋል ማለት እኔ ይሄ ሐሳቤ ነው አልቀይረውም፣ ይሄ የኔ አቋም ነው አልቀይረውም፣ መብትሽ ነው አልኩሽ እኮ ቅድም እኮ ነግሬሻለሁ፣ መብትሽ ነው። ነገር ግን ቢያንስ ለማህበረሰቡ ይሄ አሁን የምትናገራቸው ንግግሮች የምትገልጫቸው ቃላቶች እነዛ በተወሰነ ሊያስቀይመው ይችላል እና ልክ ነሽ። ከስር በሚጽፉ ሰዎች አይደለም የምንለካው። ስለዚህ አሁንም እያልኩሽ ያለው ብዙ በዚህ ጉዳይ ማውራቱ አስፈላጊ አይደለም። አሁንም ደግሜ የምነግርሽ ምንድነው አንድ በሚያደርጉን ነገሮች ላይ አንድ ነው። ኮሚታተር ብዙ ጊዜ ብዙዎቹን ያው ስሜታዊ እያደረገ ነው ያለው። ብዙ ያው እኔም እያነበብኩ ነው። ብዙ ጽሁፎች አሉ። ችግር የለውም ማንም ላይ መጻፍ ይችላል። ግን ቢያንስ አንድ በሚያደርጉን ነገር ላይ አንድ ነው። በቃ እኔ አሁንም ያልኩሽ ዋይኖት በቃ ለምን አንድ ቀን ላይቭ ላይ እንደዚህ ገብተሽ ቢያንስ እነኚህ ብዙ ፎሎወር ያላቸው ብዙ ተሰሚነት ያላቸው የድሬዳዋ ሰዎችን እየጋበሽ ምንድነው የኔ ጥፋት ብትይኮ ምናልባት ያላየሽው ወይ ሊኖር ይችላል እነሱ ያዩበት መንገድ። ስለዚህ ሁሌ ትክክል ነኝ ብሎ ማሰብ አንዳንዴ
ያልሆነ መንገድ ይዞን ይሄዳል። ያንን ለማለት ነው እንጂ እንዳልሽው አንቺ ላይ የተረባረበ ምናልባት ከጥላቻ አንግል ካልሆነ በስተቀር እኔም አሁንም ሀሳብ ነው ያነሳሁት። ሀሳብሽን ነው እንጂ ስለ አንቺ አይደለም፣ ሀሳቡ ላይ ነው። ስለዚህ በዛ ደረጃ ብንተሳሰብ ጥሩ ነው። እዚህ ፎሎወር ብዙ ያላቸው የድሬዳዋ ልጆች በዚህ ደረጃ ብዙ የምንሰራቸው ነገሮች አሉና ብዙ ገጽታን ለማስተካከል የምንጥራቸው ነገሮች አሉና መልካም ነው ያንን ለማለት ነው። ኦኬ እኔ ጥያቄ ልጠይቅና ፕሮፋይልክ ላይ ስገባ በጣም የኦርቶዶክስ የመጽሐፍ ቅዱሶችን ፖስት አድርገሃል። ኦርቶዶክስ እንደ አንድ ኦርቶዶክስ እንኳን ለምንድን ነው አንተ በይቅርታ ማታምነው? ሲቀጥል ጉቺ የትኛውንም ማህበረሰብ እዚህ ቲክታክ ላይ ካወቅናት ጀምሮ ወግናይተና ኖ አንተ እሷን ነጥብ ለማስጣል ነው የምትጥረው። ገባክ? አንተ በመጀመሪያ በቪዲዮ ወጥተክ በቃ በቤትህ ከፍተህ ላይፍ ገፍተህ ቪዲዮ ከፍተህ መርገጥ ያለብህን መናገር ያለብን ጉቺን አድርጊ ሳይሆን እራሳችሁ ቤታችሁን ከፍታችሁ አድርጉ። በቃ ልጅቷን ተዋት እንዴ! ቤቷን ከፍታ ነው ታያለች አለችው። አንተ ቤትህን ከፍተህ ቪዲዮህን ከፍተህ ለምን አትልም? ሲቀጥል ደግሞ የድሬዳዋ ማህበረሰብ የድሬዳዋ ህዝብና የድሬዳዋ መንግስት እንጂ የሚወስነው ኢቭን አንተም አይደለህም ጉቺም አይደለችም ቲክቶክ ላይ ኦኬ። ማህበረሰቡ ጨዋ ማህበረሰብ ጃኒን በይቅርታ ያልፋታል። እሱን ደግሞ አድርገው ያሳዩናል። ስለዚህ ዝም ብለህ መጥተህ ልክ የሆነ ከንቲባ እንደሆንክ የሆነ ትልቅ ራስን እንደ ጋንግስተር አትይ። ይደብራል። ገባ? አንደኛ ጥቅስ ምናምን የመጽሐፍ ቅዱስ ምናምን መዝሙር ዘሚካኤል ብለህ ምናምን ቅዱስ ሚካኤል አንተ ዘሚካኤል ያልኩን ቅዱስ ሚካኤል የሞትን ደብዳቤ ቀደደ መልአክ ነው። ገባ? እሱን ጭንቅላት ውስጥ አስገባው። በአንዲት ሴት ልጅ ላይ ሲጀመር ወንዶች ተበረታላችሁ። የኢትዮጵያ ወንዶች ሴት ላይ መበርታት ትወዳላችሁ። ጃኒ ሴት ስለሆነች ነው የበረታችሁባት። ኦኬ ወንድ ቢሆን ወንዶቹን አንድ ቀን ወጣችሁ ተናግራችሁ አታውቁም። ሴት ድሬዳዋም ትሁን ትግራይም ትሁን አማራም ትሁን ኦሮሞም ትሁን የትም ቦታ እኛ ሴቶች አንድ ነን። خلاص ጃኒ አጥፍታለች። የድሬዳዋ እናቶች በማማሲያም ቢሆን በመቀርቀሪያም ቢሆን ገርፈዋታል። አይገድሏት፣ አይቆርጧት፣ አይሰቅሏትም እኮ በቃ ህግን ያዛል። የድሬዳዋ ህዝብ የሚያደርጋትን ያደርጋት። ጉቺ አይደለችም የምትወስነው። ኦኬ ጉቺ ነጥብ ለማስጣል በጣም ብዙ ቦታ ነው የጣርኩ። እጥፍ አልክ። ይደብራል። ቤትህን ከፍተህ ቪዲዮህን ከፍተህ ተናገር። ተፋታት ጉቺ በቃ ሂዱ ወደ የቤታችሁ። ልጅቷ ትጫወት። ተዋት። ብዙ ነገር ብዙ ቁስል ብዙ ሀዘን አላት ልጅቷ። ስለዚህ ተዋት በቃ። እሷ ይቅርታን ያባባ እንደ ጨዋ መስለ ግን እሷን እንዲያር ለሚያልኩሽ እንደዚህ ነው በድያለሁ ብለሽ ይቅርታ አድርጊ። እንዴ ጨዋነት ያንን ማህበረሰብ የሚወክለውን ነገር ነው ጉቺ ያደረገችው። አንዲት የድሬዳዋ ጨዋናት የምታደርገውን ነገር ነው ያደረገችው። አንተ ደግሞ በቤት ከፍተህ ቪዲዮህን ክፍት አድርገህ ተናገር። ጉቺን ካሜራችሁን ደብቃችሁ ፎቶአችሁን ኦፍ አድርጋችሁ ጉቺን መታችሁ ፑሽ አትሏት። ኦኬ ሲመርጥ ውጧል። ምን አለ መሰላችሁ አሁን ዶን አትንገረን በቃ አትንገረን። خلاص ጉቺ ወደ ጫማ ለማክረሽ አይደለም በቃ ኖ አትንገረን በእናትህ በቃ ወደ አንዴ ቃልም ነበረች ወደ ዘሚካኤል ጆሲ ቃልም ነበረች ዛኔ ይቅርታ ሲጠየቅ ሰው አላስነካሽኛል ልመልስ አንዴ እኔ አልጠየኩም ብቻ ትመጻደቅ በቃ የፖስተው ኑሮ አልኩኩ። ማመን ያለብን ምንድነው ጌታቸው ረዳና አብይ አህመድ ተጨባብቷል። ያንን ሁሉ ሚሊዮን ህዝብ አስጨፍጭፈው ወንድሞቻችንና አካል ጎዶሎ አድርገው እነሱ ተስማምቷል። ኦኬ ጃኒ አፏ ዳልጧት ነው የተናገረችው። ለተናገረችው ደግሞ ሰው ያ መንግስት የሚሆን የድሬዳዋ ህዝብ ይቀጣታል። ሌላ ቲክታክ ላይ መጣችሁ ከበሮ አትምጡ። ኑሯችሁን መኖር ያቃታችሁ ህይወታችሁ ላይ ውሳኔ ወስኑ። የሰው ህይወት ላይ መጣችሁ ውሳኔ ለመወሰን እንዳትመጡ። ቲክታክ ላይ ትቀልዳለህ እንዴ? ዘሚካኤል ብለህ ፕሮፋይልክ ላይ ሲገባ ሚካኤል የለ ገብርኤል የለ ኑራው ያንን ትክክለኛ ህይወት ኑሮ በይቅርታ እመን። ኦኬ خلاص አውጡ። ነቃቀላችኋለሁ። እኔ ከዚህ በኋላ ምንም በዚህ ርዕስ ዙሪያ ብትቀጥሉት የለም። አንዴ አረ ለኔ እንዳትመልስልኝ ወደ ፈለግሽ ተናግረሽ ለምንድን ነው ማውራት ተፈለገው? ጆሲ አንድ ነገር እንደፈለግሽ ተናግረሽ አንቺ ማስወጣት አትችይ። እኔ መጣሁ እኔ ቤቴን ቢሆን ሄድብሃለሁ። ትቀልዳለህ። ጉቺ ጋር ነው ስርዓት ይኖርሻል። ቤቴን ቢሆን ስምህን ጠቅሼ ሄድብሃለሁ። አትዝረክረክ። እዚህ መተህ ሰውን ጀጅ ለማድረግ እንትን ስርዓት ይኖርሽ። በቃ ሰምተንሻል፣ በደምብ ሰምተንሻል። ምንድነው እንግዲህ እንደሰማችሁት የኔም ፕሮፋይል ለማየት ገብታለች። አሁን ማየት ያለብን አብዛኞቻችን እኔ ስለ ድሬዳዋ ነው እያወራ ያለሁት። ይሄ ፖለቲካው ያመጣው መንጋ አንፈምስ ያለች ነፍስ ስለሆነ ፎሎ እንዳታረጉት። እሺ ለመፈመስ ነው እና አጀንዳ አንስቶት የመጣው ፎሎ እንዳታረጉ ጋይስ። ሰጥ ብላችሁ ኮሜንታችሁ እንዳት ፎሎ እንዳታረጉ። ሳንቲሜሽን ሰብስቢ ለመፈመስ ነፍስ ካልፈምስ ብላ ተንጠለጠልክ። ዘሚካኤል ብለክ በቃ ህግ ይፍረደው። የድሬዳዋ ህዝብ ይፍረዳት ጃኒን። በቃ ውጣ ከዚህ ነፍስ ካልፈምስ ብላለች። ዝም ማለት አትችይም እንዴ? ጠላ ሄደ ሲያስጠላ ከቅድም ጀምረን ሰማንክ። ሲያስጠላ
ያውራ ስርዓት አየሽ፣ ስርዓት የለሽም። ስርዓት ይኑርሽ መጀመሪያ። አንቺ ማንንም መወከል አትችልም። ራስሽን መወከለሽ ማውራት አትችይም። በዚህ ደረጃ ራሱ ማንንም አትወክልም አይደለም። ያንን የተከበረውን የድሬዳዋ ህዝብና ራስን አትወክልም። ዝም በይ። ማንንም ማለት በቪዲዮ ታኔ እናንተ በቪዲዮ ወተን እናውራ። እሱን እዛ ከነጁ እና በቪዲዮ ታናውራ ጉቺ ቆይ በቪዲዮ ተካውራ። ሰውን ነጥብ ለማስጣት አትሩጥ። ኦኬ ጉቺ ያጠፋችሁ አንዳችም ጥፋት የለም። ሁሉም ቤተሰብ ጉቺን ይወዳታል፣ ያከብራታል። አለቀ። እንድቹ ጭርጭር ደግሞ ወንድ ልጅ ነው። ቆፍጠን በል በቃ። ድሬዳዋ ናት አይደል ያለችው? ጃኒ ህግ ይዟታል። የድሬዳዋ እናቶች መሐላት ናት አይደል ያለችው? ድሬዳዋ ሂድ በቃ خلاص። እዛ እኮ ቲክቶክ ላይ ለምንድን ነው የምታቀረሸው? ማረም ጉቺ ነጥብ አንቺን ነጥብ ለማስጣት ሴራ ጠንስሶ የመጣ ሰው ነው። እኔ እንደዚህ ሲል ወንድ ልጅ ከተቅለሰለሰ ዋጋም የለው። ሄደ ዝም ማለት አትችይም። ሌላ ቤት የምታቀረሹ ነገር የዛን ቀን አለበሽ ጠይቂ። ይቅርታውን ተቀብላችሁ የለ ቃል ተናገሪ። ቢያንስ ሰላስ ሚዩት አድርግ። አንተን ሰማንክ አንድ ሰዓት ቃል ሚዩትሽ ናንሽ። አንዴ ጉቺ ልናገርና ልውጣ። ወይ አንድ ጊዜ ሚዩት እንዳታደርጉኝ ፕሊዝ። ሚዩት አታድርጉት ፕሊዝ በእናታችሁ። ያውራ እስቲ ቆይ ያውራ። ጆሲ ሲያወራ መስማት ስለምፈልግ እኔም ያውራ። እሷ ነች ሚዩት እያደረገችኝ ያለችው። ስለዚህ ካልኪያት። ኦኬ። ስለዚህ እንደሰማችሁት ከሆነ እኔና ጉቺ ስለ ድሬዳዋ ነው ስናወራ የነበረው። እንግዲህ እንዳያችሁት ነው። ሰው በማይመለከተው ነገር ነው እንደዚህ የሚያራግበው ማስጮህ የሚፈልገው። እኛ በዛ ሌቭል አይደለም የመጣ ነው። ከጉቺ ጋር በደንብ ተግባብተናል። በደንብ እኔ ብለህ አውራ። እኛ ማንም ወክሎሃል መጣ። በእናትህ ዝም በይ። በእናትሽ አቦች ምን ዝም አትልም? በእናታችሁ መሲ እባክሽ ሌቲን ፊኒሽ መሲ እባክሽ። ምን እንደው ፖለቲካ ያመጣሽ እንትና ጎርፍ በእናትሽ እዛ አንደበትሽን ግሪው መጀመሪያ። ለይቅርታ እንትን ያለ ማለት ፕሮፋይልን ለማየት ገብተሻል። እንደዚህ ነህ እንደዛ ነህ ዘሚካኤል ምናምን። እናቴ እሱን ተይው፣ ችግር የለውም። በዛ ሌቭል ለመምጣት የፈለግሽበትን መንገድ ይገባናል። እኛም ይሄን መጫወት አያቅተንም። ምንድነው እኔና ጉቺ በደንብ ተግባብተናል። በአንቺ ልክ ወርጄ ማውራት ስለማልፈልግ ነው። ስለማቀሽ ብርጅስቶን በዛ ሌቭል ማውራት ስለማልፈልግ ነው። ስለዚህ ክብሬም አይመጥንሽም፣ አልመጥንሽም። እኔ በአንቺ ሌቭል ማውራት አልችልም። ክብሩን ጠብቆ ያውራ ጉቺ። ሄዶ እዛ ዝም ብለህ አውራ። ሚካኤል ጀስት እኔ እናንተ ያለን ኮንቨርሴሽን ማለት አውራ። የእሷን ነገር ጉቺ እኔና አንቺ ነን ስናወራ የነበረው። እኔና አንቺ ተግባብተን ቴንኪዩ ተባብለን መለያየት እንችል ነበረ። አይመለከታትም ነበር ማለት አንደኛ የድሬዳዋ ልጅ አይደለችም። ኢትዮጵያ ውስጥ በፖለቲካውም ረመዳን በጣም ይቅርታ ጉቺ። እኔ ማለት በተሰማኝ ልክና በሰማሁት ልክ ከአንቺ ጋር ለማውራት ነው የመጣሁት እንጂ ምንም አይነት ነግርሻለሁ። አሁንም ደግሜ መናገር እችላለሁ። ቲክቶኩን በቅርብ ነው የገባ ነው። እኛ በቅርብ ነው የተቀላቀልኩት። በዚህ ሌቭል ማለት ኮይን ለመሰብሰብ ፎሎን ለማብዛት የዛ እንትን ፍላጎቱ የለንም። እግዚአብሔር ይመስገን ጥሩ ደሞዝ የማገኝ ሰው ነኝ። ምን ለማለት ፈልጌ ነው፣ ሌሎችን ለመንካት አይደለም። አሁን ልጅቷ የመጣችበት ቶን በእንደዚህ አይነት ሁኔታ የሚያጀግኑ ሰዎች ናቸው ሀገሪቷን ገደል እየከተቱ ያሉት። አውቃታለሁ፣ እሷን ስለማውቃት ነው። ስለዚህ ስለ እሷ መመለስም አልፈልግም። በእሷ ልክ መመለስ እኔ ለአንቺ ምነግርሽ ከአንቺ ጋር ያሉት ነገሮች በዚህ ደረጃ ናቸውና በተወሰነ ደረጃ ያው ቀለል አድርጊው። እኛም ቀለል አድርገነው ነገሮችን መሄድ እንፈልጋለን። ስለዚህ አንድ በሚያደርጉ ነገሮች ላይ አንድ ሆነን እንሂድ። ቅር የሚያስብሉን ነገሮች ካሉ ደግሞ ሶሪ እየተባባለ ያው ሰዎች ነንና ጥፋት እንትን አይልም እና ሶሪ በመባባል መተላለፍ ይቻላል። እልህ በመያያዝ ግን ወደ አላስፈላጊ ወደማንፈልገው መስመር ነው ይዞን የሚሄደውና አንቺም የተወሰነ የድሬዳዋ ልጅ ለምን አንድም ሁለትም ሶስትም አራትም አምስትም ለምን ይቀይምሻል? ለምን ተቀይሞሽስ ይቆያል? ስለዚህ የተቀየመበትን መንገድ ቢያንስ ቢያስረዳሽ ያኔ ፎይ ብሎ እንትን ማለት ይችላል። ገባሽ? ስለዚህ ከዛ አንግል ነው የመጣሁት እንጂ አሁን ልጅቷ እንደምትለው እኛ ለልጅቷ ይቅርታ እኛንን እንደውም ልጅቷን ያተረፍናት እኛንን ቢታወቅ እኛንን እያተረፍናት ያለ ነው። ለምን ማህበረሰብ በራሱ ብዙ ኢትዮጵያ ውስጥ እየተከሰቱ ያሉት ነገሮች እናውቃቸዋለን። በመንጋ እንዴት እንደሚታሰብ እናውቃለን። አንድ የድሬዳዋ ልጅ እቺ ልጅን መንገድ ላይ ቢያገኛት፣ አንድ ሴት ልጅ እቺ ልጅን መንገድ ላይ ቢያገኟት ስሜታዊ ሆኖ ያልተፈለገ ነገር ነው የሚደረገው ነገር
ስለዚህ በህግ ተጠይቃ በቃ ሶሪ ተባብለው በቃ ወደ ላይፏ ትመለሳለች። ስለዚህ የሆነ ነገር የለም፣ አዲስ ነገር የለም። ፍለጧት ቁረጧት ከሆነ ምናልባት እናንተ እስከዛሬ ስታደርጉት የነበረውን መቀጠል ትችላላችሁ። እኛ የድሬዳዋ ልጆች እንደዛ አይደለም። ሰዎችን እንወዳለን፣ ፍቅር ነን፣ ፍቅር ማሳየት እንችላለን። ልጅቷ ለሌላው መማሪያ እንድትሆን ይፈልግነው። አንድ ነገር ማወቅ ያለባችሁ መልእክታችን እንዲደርሳችሁ ከፈለጋችሁ መማሪያ እንዲሆን ነው። እንዳሁን ገብታ እንደወጣችኋ ልጅ ዝም ብሎ አፉን የሚያቀረሻ በፍጹም አንታገስም። አንተ አይነት ቅርሻታም ነው ሰው ላይ የሚያቀረሻው። አሳረፊ ጉቺ ክብሩን እስካልጠበቀ እኔ እንትን ብዬ ሚውት አላደርግም። እናቴ ትሙት ነው አታቀርሽ። እዛ ጉቺ የሚያለችው ስለ ይቅርታ ነው። ከራስ ሄድና ሌላ ቦታ ተፍ በል። እዚህ ማንንም ነጥብ ለማስጠር አትሮጥም። ገባ? እኛም ከአንተ የባሰን አራዳዎች ነን። ጆሲ እኛ የምናውቀው እነ ይትባረክን እነ ሄኒ ድሬ እነ ኪዲ ባለችበት ነው ይቅርታ ያለችው አይደል ልጅቷ። አሁን ምን አዲስ ነገር ተፈጥሮ ነው ጉቺ ጋር የምትመጡት? እኔ አልገባኝም። አልፈምስ ያለች ነፍስ ናት። እኛ ማውራት አንችልም እኮ ትችላላችሁ። ግን በቃ እኛ አሁን እናንተ የድሬዳዋ ልጆች አይደላችሁ፣ እኛ የድሬዳዋ ልጆች ነን። እንደፈለግን እናውራ፣ ጥግ ድረስ አውርተን እኔ እና አይደለም የድሬዳዋ ልጆች አስገብተሽ አውሪ ስላልከው አስገብታ ብዙ አውርታለች ጆሲዬ። ስለዚህ እኛ የድሬዳዋ ልጆች እንደፈለግን ጥግ ድረስ አውርተን በደንብ መግባባት ስለምንችል እንደሌላው አሁን እህቴ እንደምትገልጸው አይነት ስላልሆነ በደንብ ተግባብተን ከጉቺ ጋር መለያየት እንችላለን። እሷ ለማጦዝ ነው የፈለገችው። እሷ ምናልባት ላይፏ በዚህ ህይወት ስለሆነ እኔ ጉቺ እህታችን እኛም እንደዚህ አይነት እኔ ላውራ እንደዚህ ከሚያጀግኑ ድሬ እንኳን ደህና መጣ። ቆይ አንዴ ልጨርስና ልውረድላት። ሌላ ጨዋታ ላይ ስለሆነች እኔ ትንሽ ጠይቄ ነበር ለመውጣት የፈለግኩት። እንደዚህ ትሆናለች ብዬ አይደለም እህቴን በዚህ ደረጃ ሆት ካረኩኝ ምናልባት ጥያቄዎችሽ ከምን አንግል ላይ እንዳየሻቸው አላወኩም። ሶሪ ልልሽ ነው የምፈልገው። ግን አሁንም ደግሜ የምነግረው አንድም ሁለትም የተቀየሙ ማንም ካሉ ሶሪ በመባባል መተላለፍ ነው ያለብን። የድሬዳዋ ልጆች የኔን ሀሳብ ተቀበሉ፣ የእናንተን እኔ አልቀበልም፣ እናንተም የእናንተ እንደዚህ መባባል ሳይሆን በቃ ምንድነው እሱ ያንቺን ሀሳብ እኮ እንትን እንላለን እንገዛዋለን። ግን ምንድነው ያስቀየመን? ያንን ስትጠይቂኝ ይሄ ብለን ስንል ምናልባት ክፍተት ከሆነ ሶሪ ይቅርታ፣ በቃ አለቀ እኮ አንድ ቃል ነው እኮ ይቅርታ ተባብለን መተላለፍ ነው በቃ። ስለዚህ ሌሎቻችሁ እንደዚህ ማጀገን የለባችሁም። ማጀገን ምን ማለት ነው? እኔና እሷ የድሬዳዋ ልጆች ነን፣ በደንብ ተግባብተን ማውራት እንችላለን። አሁን እህቴ የገለጸችበት መንገድ ጥሩ አይደለም። ሌሎችም ልጅቷን አሁን እዚህ ደረጃ እንድትደርስ ያደረጓት በእርግጠኝነት ጉቺ ምነግርሽ ሁሉም በዚህ ደረጃ እኛ በተነሳንበት ሌቭል ሁሉም ተነስቶ እቺ ልጅ ለምን እንደዚህ ትያለሽ? ትክክል አልሰራሽም፣ በቃ ይቅርታ በደንብ ጠይቂ ብሎ ቢል በእርግጠኝነት ምነግርሽ እቺ ልጅ አትያዝም ነበር። ለምን ሁሉም ተመሳሳይ የሆነ እርምጃ ወስዷል ብለን ነው የምናስበው። ሁሉም መንግስትም እንደዛ ነው የሚያስበው። መሬት ላይ ያለው እውነታ እንደዛ ነውና ሲስቱ በጣም እድሉን ሰተሽኝ ስላዳመጥሽኝ በጣም ነው የማመሰግነው። የሀገሬ ልጅ የድሬ ልጅ ጉቺዬ አመሰግናለሁ። ክብረት ይስጥልኝ እህቴ ጆሲዬ። ቴንክ ዩ ጆሲ። ጉቺዬ አንድ ነገር ልበል። አንድ ጊዜ ሲገባኝ አሁን ይመስለኛል የተረዳሁት ነገር እናንተ አንድ የደበራችሁ ነገር እንዴትስ ከንቲባውን ትጠይቂያለሽ ነው። ጥፋት ያጠፋ መቀጣት አለበት ነው ይመስለኛል እንግዲህ እያልክ ያለከው ነገር። አጥፍታለች፣ ህግ ፊት ቀርባለች፣ መጠየቅ አለባት። ከኛ ሀሳብ ጋር ነው መቆም የነበረብሽ የሚልም እንትን ቅድምም ተናግረካል። እኔ ደግሞ ያልኩበትን እና የጠየቅኩበትን ምክንያት አብራራሁልክ። እናንተ ጋር ወይም አንተ ጋር ወይ ሌሎቻችሁ ጋር የደረሰው ቪዲዮ ታካብዱት፣ ቀለል አድርጉት አለች ጃኒ ብላችሁ የደረሰው ቪዲዮ እኔ ቤት ሳይሆን ሌላ ቦታ ሄዳ ይቅርታ ልትጠይቅ ስትል በተፈጠረ አለመግባባት ካወቅከው አላውቅም ሶዶ የሚባል እኔ ኢቨን አንተ ቤት ራሱ ስሰደብ እንደነበር ተነግሮኛል። ግን እኔ ቤቴ ስትመጣ በክብር ነው ያስገባውክ። በጣም ቪዲዮ ተልኮልኛል። አሁን ከቴሌግራም ላይ አውጥቼ ላሳይክ እችላለሁ። አንተ ቤት ራሱ ስሰደብ ነበር። ግን አይ ኔቨር ያንቺ ስም ተነስቶ ሶዶ የሚባለው ልጅ አንተ ቤት ሲሰድበኝ ነበር። ቴሌግራም ላይ ተልኮልኛል። አሁን ይህን እዚህ ጋር ህዝብ ፊት አሳይቶ እኔ እናንተ ሰጥ አገባ ውስጥ መግባቱ አላስፈላጊ ነው። ግን ኢትስ ኦኬ። ለእናንተ ምናልባት እንደ ስህተት ተቆጥሮ ይሆናል። ሀሳብ ነው ሲሄድበት የነበረው ስድብ ነው ጎቺዬ። ስድብ የቤት ውስጥ አልነበረም የተደረገ ሀሳብ ብሎ ዲስሪስፔክት የለም ጆሲ። ሀሳብ ማለት የኔና ያንተ አሁን የምናወራው ኮንቨርሴሽን ነው። ገባክ? አንተ የራስህ ሀሳብ አለ፣ እኔ የራሴ ሀሳብ አለ። ሜቢ
we can agree to disagree ባለመግባባትም ልንግባባ እንችላለን ግን ዲስሪስፔክት መደራረግ ልክ አይደለም እኔ ያገሬ ልጆች ብዬ ሁላችሁንም ነው ማከብረው ማንንም ድሬ ሲሉ ሮጬ ነው ፎሎ ማረጋው ሐረር ሲሉኝ ሮጬ ነው ፎሎ ማደርገው ኦል ዘ ታይም እዚህ ድረስ እንዳልከው ቅርብ ጊዜ ሚዲያ ላይ ስለመጣክ ይሆናል ድሬዳዋ ተነካ ሲባል መጭሁኔ ነኝ አንድ ላይ ተሳደበ ብለው ቢጠሩኝ አምጥቼ ቤቴ ይቅርታ አስጠይቄ የሸኘሁኝ ነኝ ስለ ድሬዳዋ ሞር እዚህ ሚዲያ ላይ ወደኔ የሚያስተኩራችሁ ምክንያት ሲመስለኝ ድሬ ስለምል ነው ኦኬ ግን ሄኒ መጣሃል ኦኬና ሄኒ ግባ ግን አንድ እንድታቀም ፈልገው ነገር እኔ የጠየቅኩት ነገር እንደ አንድ ኢትዮጵያዊ እኮ ነው እንደ አንድ ድሬዳዋ ልጅ ነው ምንድነው ጥፋቱ ማለት እኔ ይቅርታዋን ስለተቀበል ሌሎችም የተቀበሉ በሰዓቱ ስለነበር አሪፎ ነበር ይሄ ጥያቄ በእርግጠኝነት አሪፎ ጋር ስለተም ይሄን ጥያቄ ኪዱ ጋር ወሰዳችሁ ይሄን ጥያቄ የዛን ቀን ገስት ላይ የነበሩትን ይቅርታዋን የተቀበሉትን አልወሰዳችሁ እና ይሄን ድሬ እንትናን አስገብተው ናሁምን አስገብተው ይቅርታ አስጠይቀዋል ከዛም በኋላ ለሊቢያ ሰፖርት ሁላ ሲያደርጉ ነበር እዛ ጋር የኔ ፖይንት ማህበረሰቡን ወይም ደግሞ የተወሰኑ አሁን እኔ ላንተ ጥያቄ ማህበረሰቡን ነው እኔ ያስቀየምኩት ወይስ የተወሰነ የድሬዳዋ ልጆች ነው የተወሰኑ የድሬዳዋ ልጆች ኮን ያስቀየምኩት የተወሰኑ የድሬዳዋ ልጆች ቤታቸውን ከፍተው እንደ ሀገር ልጅ የማይመጥን ስድብ ቁጭ አድርገው ኢንገስት ላይ ተሰድቤያለሁ አልተሰደብሽም ካልክ ቪዲዮ አለኝ ለነሱ ደግሞ እንደዛው እንደሰደቡኝ እነከሌ የነከሌ ግሩፕ ብዬ መልስ መስጠቴ ጥፋት አይደለም ጥፋት ነው ከተባለ ደግሞ ነገም ከነጎዲያም አገሬ የምገባ ሰው ነኝ የምንገናኝ ሰዎች ነን የሚያስፈራኝ የሚያሸሸኝ ነገር የለም ገባክ ለድሬዳዋ ከኔ በላይ ድምጽ የሆነ ካለ እየተሮጠ እኔ ጋር የሚመጣበት ምክንያት እኮ እኔ ፊት ለፊት ስለወጣሁኝ ነው እኔ ፊት ለፊት ድሬዳዋ ብዬ ስለወጣሁ ነው ሶ ባለው ነገር እንደ ድሬዳዋ ልጅ ተቀበልኳት ይቅርታዋን ልጅነቷን እዩላት አጥፍቻለሁ ማለቷን ይቅርታ መጠይቋን ቪዲዮ መስራቷን እላት ከንቲባው ማለት የቱ ጋር ነው ሮንግ ኖ መቀጣት አለባት ትታሰር ለሌላው መማማሪያ እንድትሆን እንዲ መማማሪያ እኮ ማድረግ ያለ እስር ይቻላል if we are positive ፍቅር መሆናችንን ለሙሉ የኢትዮጵያ ህዝብ ዛሬ ላይ ቁጭ ብለው የሰደቡን እኮ ነገ በጃኒ ፍቅር ሰርተን ብንሸኛቸው እመነኝ ዘሚካኤል ቪዲዮ የሚሰሩልን ሌላ ሀገር ቁጭ ብለው የሰደቡን ናቸው ኦ ድሬዳዋዎች ትችላላችሁ በጣም ይቅርታ ባለማወቅ ብዙ ተናግረን ነበር በዚህ ልክ አልጠበቅናችሁ ተብለን የምንከበር እኛ እንጂ አንዋረድበትም ከዛ አንግል ለተናገሩት ነገር አብዛኛውን እኮ ቪዲዮ እየሰሩበት ነው እኮ አብዛኛውን እኔ ደግሞ እኔ ያወራው ያለው ስለ ፋይናሉ ላይ መልካም አድርጉላት ፍቅራችንን አሳዩዋት ብሎ ጥያቄ ማቅረብ ምንም ጥፋት የለውም እኮ እኔ የጠየቁት ፍቅራችንን በፍቅር ቅጧት ድሬዳዋዎች ብላ ተመስክርልን ቪዲዮ አቅፋችኋት ቪዲዮ ሰርታችሁ ላኩልን እኛ ሰው እንዳሰበን አይደለንም ዛሬ ሁሉም ተነስቶ እየተናገረ ነው አይደል ጃኒና አሳሰራችኋት እንዲያደረጋችኋት ምናምን እኔ ስንት ነገር ይጻፍልኛል ላይቭ ስገባ እስኪያስጠላኝ ድረስ አይምሰልክ አሁን እዚህ ጋር ትክክል እንዳሉኝ አይደለም ስገባ በጣም ብዙ ሰው ይሰድበኛል በእኛም በኩል እየተሰደብኩ ነው በእኛም ልጆች በኩል እሰደባለሁ በዚህኛውም ሳይድ አምጥተሽ ቤትሽ ይቅርታ አስጠይቀሻት አሳሰርሻት ሁላ የሚሉኛል እኔ ግን ካቋሚ ፍቅቅ ያላልኩበት ምክንያት ጥያቄ የሚጠየቁበት ምክንያት እንደ ድሬዳዋ ልጅ ነው በቃ አስተምራችሁ ልቀቋት አንተ ከኛም ከሁላችንም የተሻለ ማሰብም ማገናዘብም ማስተዋልም የምትችል ታላቅ መሪያችን ነክ እንወዳለን ከኔ በላይ የሱን ስም እየደጋገመ እንባ ያፈሰሰ ስለሱ ያወራ የለም ስለ ከድር ጀዋር ከኔ በላይ ያወራ እዚህ ሚዲያ ላይ ከድርን ስለኔ ከኔ በላይ ቪዲዮውን ፖስቶ ስለሱ የተናገረ ያለቀሰ ማንም በፍቅሬ ልክ መጠየቅ በክብሬ ልክ መጠየቅ ምንድነው ጥፋቱ ምንድነው የሰራው ስህተት ለምንድነው የሆኑ ግሩፖች የድሬዳዋ ልጆች የሆኑ ግሩፖች ተደራጅተው ለምን እኔ ይጠምዱኛል ዛሬ ባልታወቅስ ነው ዝም ብልስ ዝም ማለትም እኮ ችል ነበር ዝም ግን አላልኩም ይቅርታ አስጠይቄያለሁ ከዚህ በላይ ምን አለ ምንድነው የኔ ጥፋት ማንነስ ነው ይቅርታ መጠይቀው አካሌን የሆኑ ግሩፖች ሆነ የሰደቡኝ ግሩፖች አሉ ለሰደቡኝ መልስ መስጠት ጥፋት ነው ካልከኝ አላውቅም ያውን በሰደቡኝ ልክ አይደለም ዘሚካኤል የመለስኩት በጣም የሚያስጠላ ስድብ የተሰደብኩት ባገሬ ልጆች ወንድሞቼን በሚያውቁ ዘሚካኤል እድገቴን በሚያውቁ ብስራተ መማሬን በሚያውቁ ዩኒቨርሲቲ ገብቼ መውጣቴን በሚያውቁ ባገሬ ልጆች አቅሻለሁ ህሊና እያለኩ ነው የተሰደብኩት እናት አባቴ ባወጡልኝ ስም እየጠራኩ ነው የሰደበኝ ቁጭ ብለው 9 ሴቶች ተቀምጠው የተሰደብኩት እሱ ደብሮኝ ስሜታዊ አድርጎኝ እኔን ወክላችሁኛል ወይ
እኔን ተውኝ። ማድረግ የምችለው ድሬዳዋን የሚያሳይልኝን መልካሙን ነገር እርቅና ፍቅር ነው፣ ይቅርታ ነው። እሱን አድርጌያለሁ ማለት ለምንድን ነው የተወሰኑ ልጆች ደብሯቸው አንተ ቤት ቁጭ ብለህ አንተ ቤትህን ከፍተህ ቁጭ ብሎ ሶዶ ሲናገረኝ የነበረው ቀርተው ቴሌግራም ላይ ልከውልኛል። እኔ ግን ዘሚካኤል እንደ ወንድም እንደ ሀገር ልጅ ቤቴ ስመጣ አክብሬ ያስገብቼ እንደውም የዲፖ ዘሚካኤል መስለከኝ ፍራት የተማረ ልጅ ስላለ ከኔ ጋር ኦኬ። የኔ ጥፋት እኔ ባላመንኩበት ባላጠፋሁት ነገርም ይቅርታ በይ ከሆነ ኢትስ ኦኬ። እኔ ይቅርታ ችግር የለብኝም እላለሁ፣ ሳላምንበት ሁላ እላለሁ። ግን ይቅርታ ምለው የሆነ ነገር ይመጣብኛል፣ የሆነ ነገር ለሚመጣብኝ ሁሉ ዝግጁ ነኝ። ሆነስትሊ አገሬ ይገባለሁ። የአገሬ ከንቲባ ሆነ የአገሬ አስተዳደር ሆነ አገሬ ላይ ያለ ህግ ሁላ ለሚጠይቀኝ አም ሬዲ። ግን ይቅርታ ዋጋው ብዙ ስለሆነ ሳላምንበትም ይቅርታ በየተቀየሙሽ አለ ካልከኝ ይቅርታ ጠይቃለሁ። በጃኒ ኬዝ ግን አቋሜን አልቀይርም። እንደው ዘድስከሽ እኔ ጉቺ አንድ ሀሳብ ላቅርብ። ጆሲ በአንድ ነገር ግን መግባባት ጥሩ ነው። እኛ ልጆች አይደለንም እና እሷ የራሷ ሀሳብ ነው፣ ሀሳቧን እያራመደች ነው። ግን ምንድን ነው የሚለውን ነገር ማወቅ ነው። እሷ ለክቡር ከንቲባችን ይሄ ነገር መሆን አለበት ብላ መናገሯ፣ እኔ አንድ መናገር የምፈልገው ከሊድ ጀዋር በቲክታክ ላይ መጠራቱን በጣም አዝናለሁ። ይሁን ይጠራ፣ ችግር የለውም። ግን በህግ አንጻር እናቱ ላይ የመሰከረ ነው። ጀዋር ከድር እናቱ ላይ የመሰከረ ነው። ፍርድ ቤት ቀርቦ እናቱ ላይ የመሰከረ ነው። በህግ ዙሪያ ላይ የሚደራደር አይደለም። እና ጉቺ አንቺም ማወቅ ያለብሽ በህግ ዙሪያ ላይ ያሉ ነገሮች በህግ አፈጻጸማቸው ይተገበራል የሚለው ነገር ላይ ማመኑ ግድ ሊልሽ ይችላል፣ ይገባል። ምክንያቱም ይህ ጉዳይ እንደቀላል የሚታይ አይደለም። ህግ ይዞታል። ህግ በይቅርታ የሚያልፈውና የማያልፈው ጉዳይ አለ። ይሄን ነገር ምን ማድረግ አለብን ወደሚለው ነገር ህግ ከገባበት በኋላ አንድ ወንጀለኛ በወንጀል ተጠርጥሮ በቁጥጥር ስር ከዋለ በኋላ የህግ አፈጻጸም ነው የሚካሄደው። ያን የህግ አፈጻጸም መጠበቁ ይሻላል እንጂ በሚዲያ ማውራቱ ይህን ያህል ተገቢም አይመስለኝም። ምክንያቱም ይህ ጉዳይ ኦልሬዲ በህግ እጅ ያለ ነገር ነው። ህግ የሚለውን እስክንሰማ ድረስ ይቅርታ የሚባለውም ነገር እያንዳንዳችንም ከምንሰጠው ማስተያየትና አነጋገር ብንቆጠብ። ምክንያቱም የህግ ጉዳይ ነው። ህግ ይፍታ ውስጥ እስቲ እናንተም እመኑበት። የህግ አፈጻጸም ይተግበር ወደሚለው ጉዳይ ላይ እንግባና ህግ የሚፈጽመውን ነገር በጥሞና እንከታተል። ከግለሰብ ወጥተን ስለ ጥሩ ነገር እናውራ፣ ስለ ማህበረሰብ። ይህ ጉዳይ የማህበረሰብ ጉዳይ ነው። እኔ ጉቺ እንደ አንድ የድሬዳዋ ልጅ እንደ ድሬዳዋ ሰው ሆነሽም አትናገሪ። እንደ አንድ ግለሰብ እኔ በበኩሌ ብለሽ እንደ ድሬዳዋ ልጅ ስትይ የድሬዳዋ ልጅ ማለት ብዙሃንን ይወክላል። እኔ እንደ ግለሰብ እንደ ተወላጅነቴ እኔ እንደ ራሴ በግሌ ብለሽ ሀሳብን አንጸባርቂ። በቃ ኦል ዘ ታይም ያንን ነው ያልኩት። ቅድምም ቁጭ ብለህ ሰምተሃል። ልዩነቱ እዚህ ላይ ነው። ልዩነቱ ጉቺዬ የሰፈሬ ልጅ ነው የተናገርኩት። ሌላ ያልኩት እኔ ማህበረሰቡ እኔ እንደ ራሴ በዛ ልክ ነው ያወራሁት። ቅድም ነበር ልክ ነሽ። ምን ጋር ነው ጥፋት? ጥፋት አይደለም ይህ ጥፋት አይደለም። እኔ እንደ ራሴ ይህ ነገር እንዲሆን እመኛለሁ፣ ፈልጋለሁ። የግለሰብ ጉዳይ ነው። በቃ ትክክል ነሽ አንቺ። ያንን ማለት ለምንድን ነው የሆኑ ግሩፖችን የሚያናድዳቸው? ለምንድን ነው አንቺ ይሄን የጠየቅሽው? ለምን እባላለሁ? መብትሽ ነው። እኔም አሁን እኮ አይደለም ጉቺዬ፣ እኔም አሁን እኮ እንደ አንድ ግለሰብ መብቴን መግለጽ እችላለሁ። እንዲህ ቢሆንላት ብዬ ሀሳብ ማቅረብ እችላለሁ። ትክክል ነሽ አንቺ። ግን እኔ እንደ ድሬዳዋ ልጅ እንደ ተወላጅነት ይህን ሀሳብ አቅርቤያለሁ። የሚኮንንሽ የሀሳብ ልዩነት ሊኖር ይችላል። ግን መንቀፍ ሳይሆን እሷ በቃ ይሄ ነገር በእንደዚህ ያሰበችው ብሎ የሰው ልጅ ደግሞ በበጎ መንፈስ እንደ ግለሰብ አንስተሻል እንዴ። እኔም እኮ እንደ ግለሰብ የማይመቸኝ ነገር ካለ እንደ ግለሰብ ላነሳ እችላለሁ። ተዋት በቃ ልቀቋት ማለት እችላለሁ። ግን ነገሩ
ወደ ህግ ከሄደ በኋላ እንደ ግለሰብ ያነሳሽውን ነገር ማንም ሰው ሊቃወምሽ ይችል ይሆናል። ግን እንደ ግለሰብ ግን ያነሳሽው ነገር ሊያስኮንንሽ አይገባም። ሰብአዊነት የተሞላበት እንደ ራስሽ አርገሽ የተናገርሽው ነገር በምንም መልኩ ሊያስኮንንሽ አይችልም። ሰዎች በዚህ መልኩ ግን የሚኮንንሽ ከሆነ ራሳቸው መፈተን መቻል አለባቸው። ስለ እውነት ነው የምናገረው። እኔ ጆሲ ሀሳቧ የግል ሀሳቧ ከሆነ የግል ሀሳቧ ወደ ተለያዩ ነገሮች እንዲንጸባረቅ ማድረጉ ተገቢ አይደለም። የድሬዳዋ ልጅ ነች፣ የሰፈሬ ልጅ ነች። እንዴ የግል ሀሳቧን ካራመደች ለምን ብለን እሷን መኮንን የግድ ሊሆንብን አይገባም። ድሬዳዋ በጠቅላላ ማበር አለበት ወይ? አንዳንድ ሰው የራሱ የሆነ የተለየ አመለካከት ሊኖሩ ይችላል። እንደ ሰብአዊነት እሷ በቃ በታያት መልኩ ለምን ትጎዳ ልጅ ነች፣ ብዙ ነገርም ብላለች። ግን በኔጌቲቭ ነገሮችን ባንወስደው የእሷን የድሬዳዋ ልጅ ነች እና የግድኛ መደገፍ አለባት መጨፍለቅ አለባት ከኛ እኩል ብሎ ማሰቡ ራሱ ኔጌቲቭ መስሎ ይታየኛል። እና እሷ የራሷን ሀሳብ አራመደች፣ እኛ ደግሞ ምን ማድረግ አለብን ወደሚለው ነገር ነው እንጂ መሄድ ባንኮንናት። እኔ እውነት አሁን ስለተሰማኝ ነው ጆስዬ፣ በእንደዚህ አይነት ነገሮች ላይ ብዙ ጊዜ ማጥፋቱ ጥሩ አይደለም። እኔ የሰፈሬ ልጅ ነች፣ ወዳታለሁ፣ አከብራታለሁ። ግን የእሷን ጭንቅላት ግን መኮርኮም ሳይሆን የግል ሀሳቧ ነው እንዴ። አንድ ሰው የግል ሀሳቡን ማራመድ እኮ መብቱ ነው። ድሬዳዋን አላንቋሸሸች። ረጅም ሰዓት ሁላችንም ማናወራ አይደለም። ድሬዳዋን አልሰደበች። ቆይ አንድ ጊዜ ጉቺ ድሬዳዋን አልሰደበች፣ አልጨፈለቀች፣ ሰፈሯን አልተናገረች። ያላትን አስተሳሰብ ግን አንጸባረቀች። በዚህ ግን ባንኮንናትና ወደምንራመደው ነገር ጆስዬ ሄደን ሰዎችን ባንኮረኩም የሚለው ነገር ትንሽ ስለተሰማኝ ነው። አመሰግናለሁ። ጉቺ ያይዞሽ ቃልያውሪ። ያው በነገራችን ላይ ሁላችሁም ማወቅ ያለባችሁ ጆሲም ብትሆን የኛን ጉዳይ በውስጥ እናወራለን። ተከታታይ ቀን ቤት ቁጭ ብዬ ከስር ሆኜ የምታወሩትን ስለማቅ ማለት ነው። እሱን የኛን ነገር እንተው። ግን በጃኒ ጉዳይ ጉቺ ብቻ አይደለችም ይቅርታዋን የተቀበለችው። እንደ አንድ የድሬዳዋ ልጅ እኔም ይቅርታ ተቀብያለሁ። ለምሳሌ አንድ ሰው መቀጣት ያለበት በመታሰር ነው ብዬ አላምንም። ገባሃ? ስለዚህ ጉቺ ላይ ሲወረድ የነበረውን ነገር ተው፣ እርሳው። ምንም እዚህ ጋር ዶንት ትራይ ቱ ቢ ካይንድ እንደዚህ እኔ ቤት ምናምን አትበል። እኔ እውነት በጣም ኢሞሽናል ነው የሆንኩት በጃኒ ጉዳይ ማለት ነው። በቃ ደግሞ ጉቺ ብቻዋን አይደለችም። በጣም ብዙ የድሬዳዋ ልጆች እኔንም ጨምሮ እንደ ይቅርታዋን ተቀብለናል። አለቀ። ያልተቀበለ አለ፣ አይቀበል በቃ። አንተ ቤት ያልሽውን እስቲ ግልጽ አድርጊው እስቲ ቃል። እሱን እናወራለን። በቃ እኔ አሁን ይኸው ለመጨቃጨቅ ነው የሚሆነው። ገባ? እሺ ቴንክ ዩ። አንድ ነገር ልበልና እኔ ልውረድ። ጉቼ ሁላችሁንም ሰላም ብያለሁ። እንደ አንድ ያቆመን ጉዳይ መነካታችን እንደ አንድ አቁሞናል። ሁሉም የራሱ አካሄድ የራሱ አመለካከት አለው። እዚህ ጋር የተለያየንበት ምክንያት ማንም የወከለን የለም፣ ስሜታችንን ያንጸባረቅ ነው። ይቅርታ የመቀበል ያለመቀበል ማንዴቱ የለንም እኛ። ምክንያቱም የመጮህ ማንዴቱ አለን። እንደ ከተማ ተወላጅ እንደ ድሬዳዋ ልጅነት ያልሆነው ስም ተሰጥቶናል ብለን የመጮህ መብታችን ነው። ምክንያቱም የኖርንበት ነው። እንደዚህ አይደለንም ብሎ የመናገር ስለኖርንበት ስለምንኖረው ህይወት ማስረዳት፣ መመስከር፣ መናገር እንችላለን። ይቅርታ የመቀበል ግን ማናችንም ስልጣኑ የለንም። ጉቺም ሆንሽ ጆሲም እኔም ሌሎቻችንም። ምክንያቱም ያ የተነካው አጠቃላይ ምስራቁ ክፍል እስከሆነ ድረስ ማህበረሰብ እስከሆነ ድረስ ማንኛውም ሰው በግል ይቅርታ የመቀበል ፍላጎት መብት ሊኖረው ይችላል እንጂ እንደ ማህበረሰብ ተወክሎ የተቀመጠ ማንም የለም። ይሄንን ልናውቅ ይገባል። ከዛ በተረፈ ግን በግል አመለካከት ጀስት በቃ አረዳዳችን ይለያያል አይደል? ሁላችንም የእሷ የይቅርታ አጠያየቅ ለእኔ ላይጥመኝ ይችላል፣ ለጉቺ ሊጥማት ይችላል። መብታችን ነው። በግል አመለካከታችን ለእኔ አልተመቸኝም ማለት እችላለሁ። ጉቺ ደግሞ በቃ ይቅርቷ ልክ ነው በቃ ተጸጽታለች ብላ ልታምንበት ትችላለች። ያ የራሳችን የግል አስተሳሰብ ልዩነት ነው።
እንደ ከተማ ልጅ ግን አንድ በሚያደርጉን ጉዳይ አንድ የምንሆንበት ጉዳይ ላይ አንድ ሆነናል፣ ሰርተናል። ከዚህ በኋላ እኮ የኛ ጉዳይ አይደለም። ማስተባበልም የሚፈልግ ሰው ማስተባበል ይችላል። ኖ መቀጣት አለባት መታሰር አለባት፣ ያም ሰው መብቱ ነው፣ የራሱን አመለካከት እስከሚያሰፍን ድረስ የግሉ ስለሆነ። እንደ ማህበረሰብ ግን የወከለን ስለሌለ ብዙ በዚህ ላይ ጉንጭ ባናለፋ ኢቭን ነገሮችን እየደጋገምን እኛም ራሱ ለሰዎች አሰልቺ ባንሆን እላለሁ። ምክንያቱም እየሄደበት ያለው ጉዳይ እየሄደ ነው፣ ህግ ይዞታል። ከህግ ደግሞ ይቅርታን ብንጠይቅ ባንጠይቅ ብንቀበል ባንቀበል ህግ የራሱ አካሄድ ያለበት አካሄድ ነው። ሶ ይልቅ ይሄን ነገር በተደጋጋሚ ነገሮችን እያሰፋ ነው የእሷን ጉዳይ ኢሹ አድርገን ከምናወራ አሁን ደግሞ ይሄ ነገር ያው የተሰጠበት የሚካሄድበት አካሄድ ስላለ እኛ ገጽታችን ደግሞ ብንገነባ በየእንትናችን ጥሩ ጥሩ የድሬዳዋ አይነት ጨዋታዎች ላይ ብናተኩር ብዙ ነገሮች አሉ፣ ብዙ እሴቶች አሉ። እነሱን ደግሞ ለሰዎች ማሳየት ብንችል ኖ እኛ እንዲህ አይደለንም ብለናል፣ አይደለንም። አሁን ደግሞ እኛ ደግሞ እንዲህ ነን። እንግዳ ተቀባይነትም ያክለን የለም፣ ፍቅር መስጠት ያክለን የለም። በዚህ አጋጣሚ ለሌሎች በር ባንከፍት፣ እንደገና ደግሞ ጃኒን የምትወዱ ሰዎች ሁላችሁም ይህንን ነገር ከማጧጧፍና ወደ ሌላ ነገር እልህ ከማጋባት ልጅቷ ላይ ነገሮችን ከመደራረብና ስሜቶችን ከመፍጠር ሰዎች ላይ መልካም የሆነ ቀና የሆነ ነገሮችን በማውራት በእሷ ምክንያት አድርጋችሁ ድሬዳዋን ለማጠልሸት ወይ ደግሞ ሌሎች ነገሮችን ለማንጸባረቅ ባንሞክር። በቃ ይሄ ጉዳይ የያዘው ህግ ነው፣ ህጉ መፍትሄ ያደርገዋል። ማህበረሰቡም የተቆጣ ማህበረሰብ ነው። ከዛ አንጻር ልንረዳ ይገባል። ነገሮች ጊዜ ይፈልጋሉ እኮ የተቆጣንበት ጉዳይ እኮ ጊዜ ይፈልጋል። ለዛ ነገር ለመስከንና ለመብረድ ነገሮችን ለመረዳት ያ ጊዜ ስለሚፈልግ ጊዜ ይሰጠው። ተደጋጋሚ ግን ይሄ ነገር በተወራና እልህ በተጋባ ቁጥር ጥሩ ስለማይመጣ ቀለል እናድርገው። ከዚህ በኋላ ባሉት ነገሮች እንዳውም እንደ ማንቂያ ደውል ተጠቅመነው ለሌሎች ነገር ከዚህ በኋላ እንዳይከሰቱ የግል ጥረቶቻችንን ብናደርግ። ቀጣይ ሐምሌ ነው፣ ብዙ ሰዎች ከተለያየ ዓለም የሚመጡበት ነው ወደ ድሬዳዋ። ቀድሞውን ብዙ ነገሮችን በማሳየት እንድንጋብዝ በእንደዚህ በምንታወቅባቸው ነገሮች ላይ ፎከስ ብናደርግ። ምክንያቱም ድሬዳዋ ናፍቆትን ታከብራለች ሐምሌ ላይ። ሐምሌ ማለት በተለያየ ዓለም የሚገኙ የድሬዳዋ ተወላጆችም ሆኑ ወዳጆች ይመጣሉ ወደዚህና እሱ ነገር ላይ ፎከስ አድርገን ሰዎች መጥተው ደግሞ አይተው እንዲመሰክሩ በማድረግ ነገሮችን እንትን ኮሜንት ላይ እያየ የምንመልሰው ነገር ደግሞ ኮሜንት ላይ ምንም ራሱ የራሱን ሀሳብ ራሱ በስርዓት የማይንጸባረቅ ብዙ ሰው አለና እሱ ላይ ፎከስ ሳናደርግ ነገሮችን በግል ደግሞ እርስ በርስ የምንነጋገረውን የምንነጋገር ጥሩ ነው። ነገር የተሻለን ነገር የተሻለ ገጽታ ግንባታ ላይ ፎከስ ብናደርግ ያንን ነገር ጉቺን ከፈለግ በውስጥ እንትን በሉ፣ ጆሲም ጉቺ አንቺ ከፈለግሽ በውስጥ እንትን በሉ። በቃ የሀሳብ ልዩነታችሁን ልዩነትም ካለ በዛው አንጸባርቁ። አንድነት ላይ መምጣት የምትችሉበትን የምታምኑበት ነገር ደግሞ ካለ ወደ አንድነት ነውና የተሻለ ነገር እንስራ። ገጽታችን ላይ ፎከስ እናድርግ። ያንን ነው ልል የምወደው። አመሰግናለሁ። ካስቀየምኳችሁ ይቅርታ። እኔ ማንም የድሬዳዋ ልጅ እንዲህ ነው ብዬ መናገር አቅሙም ስልጣኑም የለኝም፣ አልናገርም። ጥፋትም ቢሆን ልናገረው ስለማልችል እዛ ነገር ላይ ብዙም እንትን አለን። ይቅርታ። አመሰግናለሁ። ብቻ ጆይ ቲንክ ሁላችሁም አመሰግናለሁ። ጉቺ በጣም ነው የማመሰግነው ስለነበረን ጊዜ። ሁላችሁም ከላይም ከታችም የድሬዳዋ ልጆች በጣም ነው የማመሰግነው። ክብረት ይስጥልኝ እህቴ። ሌላም ጊዜ እንደዚህ የመጣን መጫወት እንችላለን። አሁን ሄኒ እንዳለው አንድ በሚያደርጉ ነገሮች በተሻገረ ሀሳብ ምናልባት ነገ ተነገ ወዲያ እንገናኛለን ብዬ አስባለሁ። ቴንኪዩ እህቴ። መልካም ጆሲ ሳትወጣ ፊት ጆሲዬ ግን እውነት ሄኒም ጮማ የሆነ ሀሳብ አቅርቧል። እንግዲህ አንተም በዛው ተረዳ። ያው እንደዋወላለን፣ ግን እህታችንንም ያው እንዳንዴ ዮኒ ባለውና አንተም በምትረዳው መልኩ በውስጥ ብናወራና አንድነታችንን ብናጠናክር የተሻለ ይሆናል። ጆሲዬ በእንደዚህ ነገር ላይ በርታ። ቴንኪዩ። አመሰግናለሁ። መልካም ጊዜ። አመሰግናለሁ ሁላችሁ። ጋይስ ቤቱን በጊፍት ባርኩት። ጉቺ ያውን ሳቂ ማሪ እንዴ ስንት እኮ ፈተፈጥሽኛ አቅምሽ እኔ ላይ ነው። አንቺ ግን እንደ መንግስቱ ኃይለማርያም በጣም ቆራጥ ነው እርምጃሽ። በቃ ንቅንቅ አትይም።
ከተናገርሽበት ዙፋን ላይ አንቺ ጉቺ ደግሞ ውበትሽ ጨመረ ማሪ። ቅድም ካሜራዋን ዘጋ አድርገሻት ከመጣሽ ወዲህ ምን ቀማምሰሽ ነው? ስሚ ዳቦ እኮ አልቦካለኝ ጉቺዬ። እንሳትምሽ እርሾ ጨምሪበት። ስሚ ያደረገውማ አይቦካም። የጉቺ አፋ ያቦካው። አይ ምናው ቁጭ ብሏል ሊጡ። ጉቺ እኮ ነገ ካልመጣች እኮ ቤቷ ድረስ ሄደልና በላት እኮ ነው ያቀድን እንደስር እመጣለሁ። ጉቺ በማለት ሳቂ። በቃ እኮ ተነጋግራችሁ እንዴ? ይሄ የሀሳብ ልዩነት ነው። የሀሳብ እኔ እናቴ ትሙት እዚህ ቤት የሆነ አጀንዳ ሲነሳ ከዚህ በኋላ ወደ አሜሪካ ወዳለው ወደ ምናውቀው ሼር አደርጋለሁ። መድኃኒትሽ እሱ ነው። خلاص ልክ ቀንሽ መበላሸቱ ሰክ ሼር ጣጣጣጣጣ ያደርግልኛል። በተርታ ኩኪ አትቀረው፣ ብርጅስቶን አትቀረው፣ ኪዶ አትቀረው። ጥርጥር ጋድርጎ ሲያወርድ ማለት ነው። አንድ ነገር ልንገራችሁ እዚህ ውስጥ ያላችሁ ሰዎች ማለት ነው። አሁን ዳይሬክትሊም ኢንዳይሬክትሊም በጣም ብዙ ሰዎች የተለያየ ነገር እያላችሁ ነው። አይወድ ቱ ቢ ሆነስት ማለት ነው። እኔ ፈርቻ አላቅም። አንድ ነፍስ ነው ያለኝ። ፈርቻ አላቅም። ልጅ ነው ያለኝ። አላሳደግኩትም። ወንድሞቼ ያሳደጉት ልጅ ነው ያለኝ። አላዶርም አላሳደግኩትም። የ4 ወር ልጅ ሆኖ ለእናቴ የሰጠኋት ልጄ ነው። ብኖርም ባልኖርም ልጄ ያድጋል። አንድ እንድታውቁ የምፈልገው ነገር ማለት ነው። በጣም ዳይሬክትሊም ኢንዳይሬክትሊም ግለሰቦች በጣም ብዙ ነገር በውስጥ ጽፉልኛል። እኔን የሚያስጠይቀኝ እኔ ህዝብን እንደ ህዝብ ያዋረድኩበት፣ ከተማዬን ያዋረድኩበት፣ ያሸማቀቅኩበት፣ ማህበረሰቤን የነካሁበት፣ የኢትዮጵያን ህዝብ ዝቅ ያደረግኩበት ነገር ካለ የሚያስጠይቀኝ ነገር ካለ በጣም ብዙዎች የተለያየ ነገር ብላችሁኛል በውስጥ። ኢትስ ኦኬ። መሄድ ካሰብኩበት ቀን ቀድሜ እሄዳለሁ። ህግ የሚጠይቀኝ ነገር ካለ አይ ዊል ፌስ። አጥፍቼ ከሆነ መቀጣት ካለብኝ እቀጣለሁ። አይ ዶንት ሃቭ ኤኒ ፕሮብሌም። ከአቋሜ ንቅንቅ ዝንፍ የምል ሴት አይደለሁም። የሚገለኝ የለ፣ የሚገርፈኝ የለ፣ የሚሰቅለኝ የለ። ስተት ካለ የሚያስጠይቀኝ ነገር ካለ ብታሰር ነው፣ እስር ነው የሚጠብቀኝ። ጥፋት ካለ ስተት ካለ መረጃ ማስረጃ ካለ እንድታውቁ ሁላችሁም የምፈልገው ነገር። ብዙዎቻችሁ ራሳችሁን ታውቃላችሁ። እንዲህ ነው እንዲህ ነው እንዲህ ነው እያላችሁ በተለያየ ሚዲያ የምታወሩ አላችሁ። አንድም የምፈራው ነገር የለም። ምንም የምፈራው ነገር የለም። ምንም ፊት ለፊት ያለ ነገር የምገጥም ሴት ነኝ። ምንም ችግር የለብኝም። አንድ ህይወት ነው ያለ፣ አንድ ህይወት ነው ያለ። የምፈራው ምንም ነገር የለም። አልገባም፣ አልሄድም፣ በዚህ ገብቶ በዚህ ወጥቶ የምል ሴት አይደለሁም። አይ ዊል ጎ ፎር ሹር። ነግሬያችሁ እሄዳለሁ። የምቀርበው ህግ ፊት እኮ ነው። ህጉ ለእናንተ አባት ለእኔ እንጀራ አባት አይደለም። አምቴል እንጂ ስሄድ ልክ እንደ ሁል ጊዜው ልሄድ ነው ብዬ ነግሬያችሁ ነው የምሄደው። እቀርባለሁ። ስተት ካለ ጉድለት ካለ ኦፍኮርስ እኔ ማን ነኝ? ከህግ በታች እኮ ነኝ። የሚያስጠይቀኝ ነገር ካለ እጠየቃለሁ። አለቀ። በምጠየቅበት ነገር መልሴን አቅርቤ ቅጣት ካለኝ ተቀጥቼ ነው የምወጣው። ነፍስ ያጠፋኩት ፍርዱ እስር ነው። እስካሁን ኢትዮጵያ ላይ እኮ ነፍስ ያጠፋ ይገደል ተብሎ ተፈረሙ የተገደለ አላየን። እንደ ማንኛውም ሰው ስተት ካለብኝ፣ አፍ ወለምታ ካለብኝ፣ ችግር ካለብኝ እጠየቃለሁ። ማንሽም መተሽ በውስጥ ስለቧረቅሽ እኔ ጉቺ ከአቋሜ ፎቀቅ እምል ሴት አይደለሁም። ማንሽም ቤትሽን ከፍተሽ ስላላዘንሽ ከአቋሜ ፈቀቅ አይደለም። ማንምሽም ስላላዘንሽ ከአቋሜ ፎቀቅ አይደለም። ኢን ጀነራል ነው የምነግራችሁ። አቋሜ ነው በቃ። ከገባኝ እውነት ጋር አቆማለሁ። በሐሳብ ልዩነት አምናለሁ። በሐሳብ ልዩነት ለምን በሐሳብ ልዩነት እማታምኑ ከሆነ ሶሪ አፍሪካ ምንም ልተባበራችሁ አልችልም። ቢገባችሁ አስከበርኳችሁ። እንዴት ካላችሁ ከተማዬን ወክዬ ስድብ ስላልተሳደብኩኝ፣ ከተማዬን ወክዬ ወደፊትም አልሳደብም። ከተማዬን ወክዬ ዣሜ አልሳደብም። ኔቨር። ከተማዬን ወክዬ ጠርቼ አስታርቃለሁ። ከተማዬን ወክዬ ጠርቼ ይቅርታ አስጠይቃለሁ። ከተማዬን ወክዬ ለሰዎች መልካም ነገር እመኛለሁ። ይሄ ነው የእኔ ያደግኩበት የወጣሁበት ማህበረሰብ ይሄ ነው። ክርስቲያኑም ሂጂ እመቤቴ ትከተልሽ ይቅናሽ ሲለኝ አሜን ብዬ፣ ሙስሊሙም አላህ ካንቺ ጋር ሲሆን ይሁን በርቺ አላህ ይከተልሽ ሲለኝ አሜን ብዬ ነው ያደግኩት። ስለዚህ ከኔ የሚጠበቀው ይሄ ነው። ማንም ስላለቀሰ ማንም ስለጮኸ
ጉቺ ካቋሟ ነቅነቅ ይኸውላችሁ ለተፈጠረው ለየትኛውም ነገር ታንቃችሁ ሙቱ። ፊት ለፊት ገጠሜ የሚሰጠኝን ቅጣት የምቀበል ሴት ነኝ። እኔ አውሮፓና አሜሪካ ወይ ጀርመን ወይ ጣሊያን ወይ ፈረንሳይ ወይ ካናዳ ወይ አውስትራሊያ ቁጭ ብዬ አይደለም የማለቃቀሰው። አገር ገብቼ የምወጣ ሴት ነኝ። ከኢትዮጵያ የ4 ሰዓት መንገድ ነው ከሀገር የራኩት። ዱባይ እኮ ነኝ። የዚህን ያህል እኔ የማሰጋና የማሳስብ ሰው ከሆንኩኝ እኮ ምንም ችግር የለም። እኔ እኮ የማሳስብ ለመንግስት የማስፈልገው አስቸጋሪ ለመንግስትን የማስጨንቅ ሴት ብሆን እኔ ያለሁት እኮ ዱባይ እኮ ነው፣ ዩናይትድ አረብ ኤምሬት። እዚህ ጋር ከምታለቃቅሱት ምንም አታምጡ። ማናችሁ ምንም አታምጡ። እናንተ ለምትፈልጉት አላማ ለእናንተ ፐርፐዝ ለእናንተ ታርጌት እኔ መጠቀሚያ የፈለጋችሁ ሰዎች ካላችሁ ሶሪ አፍሪካ ልሰማችሁ አልችልም። ከገባኝ እውነት ጋር ቆማለሁ። ለምን ጠየቅሽ ብላችሁ ያላችሁ ሰዎች መጠየቅ ስለምችል ጠየቅኩኝ። ምንድነው ችግሩ? መጠየቅ ስለምችል ጠየቅኩኝ። በቃ እንደ ኢትዮጵያዊ እንደ አንዲት ሴት ጥያቄ ጠየቅኩኝ። ይታዘንላት ልጅ ነች ማለት ምንድነው ችግሩ? እናንተ ለምን አስቆጣችሁ? ያስቆጣችሁ ነው እያልኩ ያለሁት ኢንጀነራል ሁላችሁ ነው ማለት ነው ወይስ ሚዲያ ላይ ካሉት ከሚታወቁ ሰዎች ይልቅ ጉቺ ትንሽ ድሬዳዋን በሚመስል ነገር ጎላ ብላ ወጣለች ትታያለች እና የሷ ይሄንን ማለት ጥሩ አይደለም ብላችሁ ቆና አምሶሪ ይሄ ነው ያለው ነገር። ስለዚህ ይሄ ማንንም ጃስ ማንንም ፑሽ ሲል የምደነግጥም የምፈራም ሴት አይደለሁኝ። አልፈራም። ምንም የምፈራው ነገር የለም። ከእስር ውጪ ያጠፋሁት ነገር ካለ ራሱ ሌላ ምንም የሚመጣ ነገር የለም። እንኳን እኔ የደፈረም እኮ 20 ዓመት ተፈርዶበት እየኖረ እንኳን እኔ። ስለዚህ በሆነ ይሄ ማስፈራሪያ ምናምን ማስደንገጫ ምናምን በሚመስል መልኩ እያወራችሁ ያላችሁ ካላችሁ እግር ብሉ። ይሄን ነው የምነግራችሁ። አለቅ የገባኝን እውነት ተናግሬያለሁ። ከተናገርኳት ቃል ጋር እስከ መጨረሻው እሞታለሁ። ማርክ ማይ ወርድ። ከቆምኩለት ዓላማ ከተናገርኩት ቃል ጋር እስክሞት እቆማለሁ። እስክሞት ህይወቴ እስክታልፍ ድረስ ከዚች ቃል ዝንፍ አልልም። ይሄ ነው ቃሌ፣ ይሄ ነው አቋሜ። ኦኬ ጨርሻለሁ። እንዴነችና ዓለም ቢገለበጥ ከገባኝ እውነት ጋር መቆም ሴት ነኝ። ዓለም ከህሊናዬ ብቻ አልጣላም። ከድፍን የዓለም ህዝብ ተጣልቶ ሰው ልጅ መኖር ይችላል። ያልገባችሁን ነገር ልንገራችሁ። የሰው ልጅ ከዓለም ህዝብ ሁሉ ተጣልቶ ብቻውን መኖር ይችላል። የማይችለው ከአእምሮ ከህሊናው የተጣላ ቀን ነው ሰው የሚያብደው። ከህሊናችሁ ጋር ከተጣላችሁ ከህሊናችሁ ጋር ሰላም ከሌላችሁ ያኔ ነው የምታብዱት። ሰው ራሱን ጥሎ ልብሱን አውላልቆ እርቃኑን የሚዞረው ከአእምሮ የተጣላ ቀን ነው። ከህሊናው ያልተግባባ ቀን ነው። የዓለም ህዝብ ቢቀር ሌላ የዓለም ህዝብ ይመጣል። ስለዚህ እኔ ከህሊናዬ ጋር ሰላም ስለሆንኩኝ ህሊና ያመነበትን ስለማደርግ ልክ እንደ ስሜ ጭንቅላቴ የተቀበለውን ልቤ ያመነበትን ነው የማደርገው። ስለዚህ እዚህ መሀል ገብታችሁ የሆነ ተጽዕኖ ልትፈጥሩብኝ አትሞክሩ። ማናችሁም ብትሆኑ በቃ ማናችሁ። ይሄ ነው ያለው ነገር። ከራሴ ጋርና ከራሴ ጋር ለህሊና የተመቸኝን ነገር ብቻ ነው የምናገረው። ይሄን ስናገር እንትና ይደብረው ይሁን ብዬ አባብዬ ይሄን ስናገር ለእንትና ይመቸው እንደዛማ ከሆነ ሚሊየን ሰው እኮ አባብለን ልንኖር ነው። ሚሊየኑን ልናባብል ነው። ስንቱን አባብለን ስንቱን ተንከባክበን እንችላለን። እኔ ተቀበልኩ የሆነ ሰው አልተቀበለም። ኦኬ እኔ ስለተቀበልኩኝ መቀበሌን ተቀበሉልኝ። እናንተ ስላልተቀበላችሁ አለመቀበላችሁን እቀበልላችኋለሁ። አልተቀበሉም። ኦኬ ሰው ለምንድን ነው የኔን ስሜት አንተ ኑርልኝ ያንተን ስሜት እኔ መኖር አለብኝ ለምን እንባባላለን? እሱ እኮ ነው አንድ ላይ አላኖር ያለ። ያንቺን ስሜት ካከበርኩኝ ስሜቴን አክብሪልኝ አብረን እንኖራለን። አለቀ። የኔን ስሜት ግን አንቺ ኑሪልኝ ማለት አልችልም። እሱ ነው አላግባባ ያለ። ስለዚህ እኔም በተለይ ተወት አድርጉኝ። ይሄ ነው አቋሜ፣ ይሄ ነው አቋሜ። አለቀ።
ወይ ጌታ አውሩ ቃልዬ ድሬ ላወራ ገብቼ ማውራት አቃተኝ እኮ በቃ ደህና ደሩ። ይሄ ፐርሰናል ኦፒኒየን ነውና ማንም ሰው ድሬዳዋን ወክሎ ያወራ የለም። ሶ እኔም አንቺም ሁላችንም ፐርሰናል ኦፒኒየን አለን። ሶ እኔ ያልኩት ብቻ አይባልምና እሱን ወቁበት። ጉቺ እንዲህ ያስገባሽ ደግሞ አታውሪያቸው። በቃ ከዚህ በኋላ ማንንም በዚህ ልክ አታውሪያቸው። ይኸውልሽ ሪካርድ ቴሌግራም ላይ ተልኮልኛል። ገባሽ? የሆነ ነገር ቤቱን ከፍቶ ሲናገሩ ሪካርድ ፕላስ የጻፈው ኮመንት ቀጣይ የድሬዳዋ ህዝብ አንቺ ላይ ነው የሚዞርብሽ ምናምን የሚል የሆነ ኮመንት ጻፈ። አንበባችሁት ከሆነ ገባሽ? እኔ ቀጣይ እኔ እንደሆንኩኝ ጻፈ። ምን ስላደረኩ ነው? እኔ እኮ ዓለም ቢዞርብኝ አይዶንኬ የሰራሁት ወንጀል ካለ በህግ እጠየቃለሁ። ያደረኩት ነገር ግን ማንም አይጠይቀኝም። ጉቺ አሁን እኮ አንቺ የራስሽን ሀሳብ እኔ አንዳንድ ሰዎች ምን እንደሚያስቡ አላውቅም። እኔ ካነበብኩት አንድ ነገር ልናገር ለእያንዳንዱ፣ ምናልባት ብዙ ሰዎች ከታችም ስላሉ ስለሚያዳምጡ። አንድ መጽሐፍ ላይ አንድ ነገር አንብቤ፣ ሮበርት ካርሎስ ይባላል፣ ስለ አፍሪካ ጻፈ። ምን ጻፈ ብለሽ ብትጠይቅኝ አፍሪካን ስሊፒንግ ሲክነስ የሚባል በሽታ አለ። ምንድን ነው አፍሪካን ስሊፒንግ ሲክነስ ማለት? ተኝተው የሚያንቀላፉ ያልነቁ። እኔ ይህን አንድ ዶክተር ወጥቶ ቢያስረዳኝ ደስ ይለኛል። አፍሪካን ስሊፒንግ ሲክነስ፣ ይሄ በሽታ በእውነት አንዳንድ ጊዜ አሁን ጀጅ ሲያደርጉሽ ሳዳምጥ እውነት ይሄ ነገር በእኛ ላይ አለ ብዬ አሰብኩኝ። ለምንድነው አንድ ሰው የራሱን ሀሳብ የማራመድ የመናገር የመጻፍ ምንም አይነት ነገር እያንዳንዱ ሰው የራሱን የሆነ አይምሮ የፈቀደለትን ነገር የመናገር መብቱ የሚባለውን ነገር እንዴት ነው የሰው ልጅ ማወቅ ያቃተው የሚለው ነገር ላይ እስቲ እንወያይ መጀመሪያ። አሁን ለምሳሌ አንቺ የራስሽን አቋም አመለካከት አንጸባረቅሽ። እንዴት ነው ሰው ግን ድሬዳዋን የተወለደችውና እንዴት እንደኛ አትሆንም የሚለው ነገር ግን እውነት ከአንድ ካነበበ ከተማረ ሰው የምጠብቀው አይደለም። ከአንድም ፖለቲከኛ ሰው የምጠብቀው አይደለም። ምክንያቱም ፓርላማ ላይ እንኳን የሰው ልጅ የተለያየ ሀሳብ ያቀርባል፣ በሀሳብ ይፋጫል። እንዴት የሰውን ሀሳብ እኔ ጋ ነውና የተወለድሽው ጉቺ እኛ ጋር የተወለደችው እና እኛን መደገፍ አለባት። እንደ ሰዋዊነት ደግሞ እንደ ሰብአዊነት ጉቺ ያልተመቻት ያልታያት ነገር እሷ ግን እውነት ይሄ ነገር ይሄ መሆን አለበት ብላ ያሰበችው ነገር ላይ የሰው ልጅ እንዴት መመልከት አቃተው የሚለውን ነገር እንዴት አልተገነዘባችሁም? እኛ እኔም የድሬዳዋ ተወላጅ ነኝ። ምንም እንኳን የገንደ ቆሬ ልጅ ብሆንም እሷን ደገፍካት የሚለው ነገር ላይ ሳይሆን እንደ ሰዋዊነት ሰው ነንና እንደ ሰው እናስብ እስቲ። መጀመሪያ እንደ ሰው ስናስብ ሰብአዊነት አለ። እንደ ሰብአዊነት ስናስብ ደግሞ ርኅራኄ አለ። በርኅራኄ ውስጥ አንድ ሰው የራሱን አመለካከት ሲያንጸባርቅ ኔጌቲቭ የሆኑ ነገሮችን አወኩሽ ናኩሽ እንዳይሆንና፣ በነገራችን ላይ ጉቺ የድሬዳዋ ልጅ ስለሆነች አውቅሻለሁና እንዲሁኝ የሚባለው ነገር ላይ ሳይሆን የሰው ልጅ የራሱን የሆነ ሀሳብ ማራመድ ይችላል አይችልም? እንዲህ ሚዲያ ላይ ነው ያለነው እኮ ሰዎች። የራሷ መብት ነው። በቃ መብቷን ተናገረች፣ አንጸባረቀች። ለምንድን ነው ጀጅ የምናረጋት? በቃ እያንዳንዱ ሰው የሚፈልገውን። እኔ አሁን እንደዚህ እየተጫናችሁ ስትመጡ
እውነት ኢሞሽናል ልሆንም እችላለሁ። ምክንያቱም ተምረናል ወይ? መማር ምንድን ነው ጥቅሙ? ውጭስ የምንኖረው ለምንድን ነው? አገር ቤትም ያላችሁ ምናልባት ዲግሪ ዲፕሎማ ማዕት ነገር ወስዳችኋል። እያነበብን ነው የሚባለው ነገር አለ። እውቀቱ በዝቷል አገር ቤትም እና ምንድን ነው ግን እውቀታችን እስከምን ድረስ ሆነ? ለምንድን ነው የምንጫናት? እኔ አሁን ዲፌንስ እያደረኩ ነው ጉቺን በእውነት በቃ ለምንድን ነው የድሬዳዋ ልጅ ነችና የግድኛ ማገዛ እንደ ሰውነት ግን እንደ ሰብአዊነት የተሰማትን ነገር አንጸባረቀች። እዘኑ በቃ የእሷ አመለካከት ነው። እውነት በዚህ ነገር ላይ ግን ምንድን ነው ቅሬታችሁ? ሁላችንም የድሬዳዋ ልጆች ግን እሷ በተናገረችው ነገር እንደ ሰብአዊነት የመሰላትን ነገር ብታራምድ ከንቲባው ርራ ያርግላት። እንዲትሆን ልጅ ነች። እውነት እኔ ልጅነቷን አይቼዋለሁ። ልጅ ነች። በቃ እኔ አይቼዋለሁ። ብዙ ሰውም ልኮልኝ አይቼዋለሁ። ሳታስበው ነው። እኔ ብዙ ጊዜ ጌም አጫውቻታለሁ። ሳታስበው ነው። ይሄ ነገር እንደ ፈን እንደ የሆነ ሳታስበው የሆነ ነገር ነው እና ሆነ፣ አመለጣት። በቃ አመለጣት፣ ሆነ። ግን እኛ ትላልቅ ሰዎችስ መዓት ስህተቶችን አልተሳሳትንም? አላምቦጫረቅንም? በእድሜያችን እስቲ እንየው። አንዲት እኔ አሁን እውነት ታሳዝነኛለች። ሲሪየስሊ ታሳዝነኛለች። ለምን ቪዲዮን ደጋግሜ ያየሁት እና ይቅርታ የጠየቀችበትን መንገድ አየሁት። ሰዎች ግን ይቅርታዋ ትክክል አይደለም ብለው ነው ጀጅ የሚያደርጉት። ግን ያንንም ነገር በቃ አንድ ሰው ቲክታክ ላይ ሲገባ ራቁቱን መውጣት አለበት። ግን አማካሪ ያስፈልገዋል። ቲክታክ ላይ ከምን ያህል ፎሎወር በኋላ ምን ማድረግ እንዳለበት አማካሪ ያስፈልገዋል። ያንን የማማከር ጉዳይ ከማንም ጋር ሳትማከር እቺ ልጅ ተሳሳተኝ። እስቲ ቆይ አሁን መዓት ስህተቶችን አላየንም? ስለ እውነት ግን አላየንም? አይተናል እኮ ዘርን ከዘር የሚያፋጅ የሚያጨፋጭፍም አይተናል። ግን ይቺ ልጅ ምህረት ይደረግላት ቢባል ምንድን ነው ችግሩ? እስቲ ድሬዳዎች እስቲ ንገሩኝ። እስቲ እኔ አሁን ላዳምጥ። ምንድን ነው ምህረት ይደረግላት እዘኑላት የሚባለው ነገር? እንደ ጉቺ ሆኜ ሳይሆን እንደ ራሴ ነው። አሁን ፐርሰናሊ ነው የምጠይቀው። ምህረት ይደረግላት፣ በቃ ይቅርታ አድርጉላት የሚባለው ነገር ምንድን ነው ያስቆጣችሁ? ለእኔ መልሱልኝ። ቴንኪው። ኧረ ከዚህ ቶፒክ እንውጣ። ድርየተዋቸው በእናትህ። እኔ አይ ሃቭ ሄዴክ ስማ። ቁጪ በቃ ፈታ ቤት ተጫዋች አለን ከታች ሁላን የምፈልገው አሁን ላይ በቃ በቃ ህግ ጋር ያለ ነገር ነው። እግዚአብሔር ያቅልልላት። የምትወደው ቅዱስ ገብርኤል የቁልቢው ገብርኤል በጣም ያቅልልላት። በቃ ይሄንን ነው የምንለው እኛ። ጉቺዬ ደፋት ቤ ሙዚቃ ልጋብዝሽ። አሳዘንሽኝ እውነት። ሁላ አሞኛል ታውቃለህ። ሙዚቃ ልቀጥቅጥልሽ። ቃል አዋሪያት አንቺ ደብሯታል በእውነት ቃል እያዋሪያት ኮሜንታተሮች እኮ ታስቁኛለች። ኮሜንታተሮች ኧረ በስመ አብ ባይዘዌ እኔ አንድ ሀሳብ አለኝ። የመጨረሻ ሀሳቤን እንትን አሁን ለምሳሌ ጃኒ በይቅርታ ከዘጋች በኋላ በጃኒ ጉዳይ ሌሎቹ አፋቸውን የከፈቱ ያው ብዙዎች ስላሉ ማለት ነው። ልክ እነሱ ሲከፍቱ ወደኋላ ተመልሶ ነገሩ ወደ ጃኒ መዞር የለበትም። በቃ ኮመንት ላይ የሚሳደቡ እኔም ቤቴን ስከፍት አሁን ኮመንት ላይ መጥረገርጉን አሉ።
እነሱ ሲሳደቡ ሁላ ጃኒ ናት መባል የለበትም። በቃ እኔ ይሄንን ነው የምለው። እና የጃኒ ደጋፊ መስሎ እች ልጅ እኮ ፌመስ ናት አይደል እንዴ? ጠላት አላት። እሷን እንደመደገፍ አስመስለው እኛን የሚሰድቡት አውቀው ነው። እንትን በሉ በቃ ይሄን ነገር ተረዱ። ይሄንን ነው የምለው። ጉቺ ምን የሆነ አንድ ጎረቤቴ ምን አለኝ መሰለሽ፣ የልጅ ነገር ሁለት ፍሬ፣ አንዱ ብስል አንዱ ጥሬ ይላል እና ከበሰለ በኋላ የምትበይው ነገር ጥሩ ነው፣ ካልበሰለ በኋላ ጥሬ። አሁን አንዲት ህፃን ላይ ግን እውነት እኔ አሁን እየደበረኝ ነው ታውቂያለሽ። እኔ አሁን ክር ብዬ ልናገር ነው። አረ ምንም እንዳትል ማሪ፣ በእናትህ ድሬ ስታ እኔ ራሴ ነው ያመመኝ። ነገ ደግሞ ባንድ ተባለ ሙዚቃ እንስማ እስኪ። ዊ ላቭ ዩ ማነሽ ጉቺዬ፣ ፈታ በይ በቃ። ባይዘው ተጽዕኖ መፍጠር ስለምቺ ነው። አየሽ፣ ወንድ ነች እውነት። ለምን እንትላልሽ ብለው እኔ እኮ ያዝ ጌታን እሷ ማናት ሲባል አልነበር? እሷ ማለት ያው አያችሁ እንዲህ ተጽዕኖ መፍጠር ስለምችል ነው መታችሁ አሁንም እንትን የምትጠይቋት። እሷ የድሬዳዋ ተወካይ ሳትሆን በቃ የድሬዳዋ ተወላጅ ናት። እንደ ተወላጅ ሁላችንም መጀመሪያ ታዋቂ የምናውቀው እሷን ስለሆነ ጉቺን ነገር እንዴት ያለሽ ብለን ወደ ጉቺ ቤት ያመጣ ነው እኛ ነን። እንዴት እንሰደባለን ብለን ወደ ጉቺ ቤት ያመጣ ነው እኛ ነን። እሷም ጓ ብላ ነበር። ከዛ ነገሩ ግን በይቅርታ ይፈታ ሲባል ሁላችንም ባይዘው ጉቺ አንቺ እኔ ምናምን ብቻ አይደለንም፣ በጣም ብዙ የድሬዳዋ ሰው ያውልሽ ጉቺ በዛኛው ስልኬ መጣ። እንግዲህ ድሬ መቅለስ ለዚህ ጀመርክ ይሉኛል። ጉቺ እንዴት ነሽ? ሃይ ኮካ ኮላ እንዴት ነሽ? አቤት ነሽ? እንዴት ነሽ?